ብሔራዊ ኢትዮጵያዊ ጥምረት ኢትዮጵያዊ ጥምረት በይቻላል መንፈስ ተነስተን በአንድነት የአገር ወዳድነት የተሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል ህብረ ብሔራዊ ኢትዮጵያዊ ጥምረት ኢትዮጵያዊ ጥምረት በይቻላል መንፈስ ተነስተን በአንድነት የአገር ወዳድነት የተሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ሄሪጎ በቃ እዚህ ጋር እስካሁን አደረኩኝ ይበቃኛል። እንዴት አደራችሁ? እንዴት ዋላችሁ? የሚዲያው ድሮን ገብተናል። ሰቡ ረቡ እያልን መጥተናል። እንግዲህ ዛሬም ደግሞ በድል ላይ ድል ሆነን በድል ላይ ድል አብስረን 118ኛ የሀገር መከላከያ ሰራዊት በዓልን አክብረን በድምቀት እጅግ ባማረ በተዋበ ሁኔታ ታሪክ ሰርተን እንግዲህ ድላችን አብስረናል። እኛም ደግሞ በዝግጅቱ ላይ የሰራናቸው የክብር እንግዶች ምስክር ወረቀትና የምስጋና ወረቀት ከፊልድ ማርሻል ብርሃኑ ተቀብለን ስጦታ እውቅና ሰጥቶናል። እንግዲህ በዓሉ የደመቀ በዓል ነበር የነበረው። እንግዲህ ኢትዮጵያ መቀጠሏን ኢትዮጵያ ታሪካዊ ስራ መስራቷን የሰራዊት ብቻ ሳይሆን የልማት ብቃት እንዳለን ጭምር ያረጋገጥንበት ቀን ነው። ለዚህ ቀን ላበቃን ፈጣሪ ክብር ምስጋና ይግባው። እንኳን ለሁላችሁም ደስ አላችሁ፣ እንኳን አደረሳችሁ እላለሁ። የዚያ ያክል እንግዲህ የከተማውንም እያያችሁት ነው ያለሁት። እንግዲህ በከተማውም እንግዲህ ዛሬ ክብርት ከንቲባ አዳነች አቤቤ እና ጠቅላይ ሚኒስትሩ በተገኙበት በአዲስ አበባ በጀርመን አደባባይ ጀምሮ ያሉትን መንገዶች ሲጎበኙ የተሰሩ ታይቶ የማይታወቅ ታምራዊ ነገሮች የልማቱን አቅጣጫ ነው ያለው። በአማራ ክልሎች አካባቢ ላይ ወንድሞቻችን ትጥቃቸውን ይዘው ታጣቂዎች በገፍ እየገቡ በቃን ሰላም ይሻለናል እያሉ እንደ ገፍ እየመጡ ይገኛሉ። አንጻራዊ የሆነ እንግዲህ ሰላም እየታየና ያለው አሁንም ቢሆን ሀገራችንን ሰላም ያድርግልን ምለው። እንግዲህ ዛሬ የ118ኛ ሰራዊት በዓል በድምቀት ሲከበር ፊልድ ማርሻል ብርሃኑ ያስተላለፏቸው በጣም እጅግ አንጀት የሚነካ ታሪክ የገለጸ ንግግር እጅግ የሚያኮራ ነው። ከቦታው ላይ የጎ ቴሌቪዥን ሚዲያዎች እዛው ሆነው ቀርጹና ያስተላልፉ ነበረ። ለእኛም እንግዲህ ቅንጭብ ተደርጎ ይመጣልን አለ። እናንተ የምታዳምጡት እሱንም እናቀርባለን። እንግዲህ እየተጓደን በተጓዳኝ እየሄድን እንግዲህ አንድ ነገር ጆሮን ጭል ያለብኝ ነገር ስላለ በሱ ላይ ምን ማድረግ አለብን የሚለው ነገር ለመወያየት ጭምር ነው እንግዲህ ዛሬ ፕሮግራማችን። ከዛ ውስጥ መካከል አንዱና ዋነኛው የሚሆነው ኤርትራን ከሻዕቢያ እንዴት ነፃ እናውጣት ነው። አሁን ኤርትራ ራሷ በቃ የተረገጠች ሀገር፣ የተያዘች የታሰረች ሀገር እንደሆነች እየታየን መጥቷል። አሁን በጦርነት ፋይዳ የላቸውም፣ ማሸነፍም አይችሉም፣ መዋጋትም አይችሉም፣ አቅምም የላቸውም። ጠላቶቻቸውን አብዝተው አሁን እንደገና ደግሞ ከኢትዮጵያ አልፎ ከሱዳን አልፎ ከውስጥ እንደገናም ደግሞ ከተለያየ አቅጣጫ ላይ እንግዲህ ሁኔታዎች እጅግ እየገፉ የመጡ ነው ያሉትና ከዚህ በኋላ ምን ማድረግ አለብን? እንደ ዜጋ ምንድን ነው ማድረግ ያለብን? እንዴት ነው ኤርትራ የምትባለውን ሀገር ራሱ ከሻዕቢያ ነፃ የምናወጣው የሚለው ነገር ላይ እንድንወያይና እንድናስብ አድርጎናል። ምክንያቱም የነሱም ብሶት የነሱም ለቅሶ ኤርትራውያኖችም ራሳቸውን እየየ እያሉ ነው ያሉት።
በቃ ወደፊት የሚገጥማቸው ጣፋንታቸው የህሉና ጉዳይ እንደሆነ አገራቸው እየጠፋች ለሆኑ በራሳቸው አንደበት እየተናገሩ ነው ያሉት። እሱንም እንዳስሰዋለን። እንዲህ እያልን እያዋዛን የዛሬ የዕለተ ቅዳሜ ፕሮግራማችንን በዚህ ጨርሳለን። ግን በመጀመሪያ የፊልድ ማርሻል ብርሃኑ ንግግር እናዳምጥ። በጣም ታሪካዊ ንግግር ለልጆቻችን ለሀገራችን እኛነታችን ራሳችንን ብናቅ ንግግር ያደረጉትና የእሳቸው ንግግር እንስማና ወደዚህኛው እንቀጥላለን። እስኪ የእሳቸው ምን እንዳሉ መሆኗ ይታወቃል። ጀግናና የአርበኛ ህይወት እየገበረች ከመፍረስና ከውድቀት በመዳን ለዛሬ የደረሰች አገር መሆኗ ይታወቃል። ይሄ ችግር እስካሁኑ ትውልድ ደርሷል። የዚህ ሁሉ ሴራ ምክንያት የተፈጥሮ ጸጋዋን እንዳትጠቀም በሚፈልጉ ጠላቶችና የውስጥ ተላላኪ ባንዳዎች የተቀናጀ ጦርነትና ግጭት ነው። ሀገራችን ለዘላለም ለረጅም ጊዜ በገጠማት የጸጥታ ችግር ቀደምት ባለ ታሪክና ባለ መንግስት ሀገር የነበረች እያለ ለድህነትና ኋላቀርነት የተጋለጠች ሀገር ሆና የተረከምናት ሀገር ናት። በዚህ ትውልድም የተለመደ የሰላምና ደህንነት ችግሯን ለማስቀጠል ስትራቴጂ ነድፈው የሚያሰሩብን ታሪካዊ ጠላቶችና የገዛ አገሩን በመውጋት ማዳከም የሚችልና ማዳከም የለመደ ባንዳ ከጠላት ጋር ወግኖ አገሩን እያዳከመ ይገኛል። እድሜ ለአርበኛ ሰራዊታችንና ከእውነት ጎን ለቆመው ህዝባችን አልሆነላቸው አለ እንጂ ባለፉት 7 ዓመታት ኢትዮጵያን አፍርሰው ጸጋዎቿን ለመቀራመት ያልሞከሩት ሙከራ ያልወረወሩት ፍላጻ የለም። ነገር ግን ሁላቸውም ተንኮታኩተው ሀገራችን በዙሪያ መለስ አቅም እያንሰራራች ተስፋ እየፈነጠቀች ትገኛለች። ባህር በር ላይ እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን። አዎ እንግዲህ የፊልድ ማርሻሉ አጠቃላይ ንግግር ምንድነው? በማወቅም ይሁን ባለማወቅ አቅርበን ይዘናቸው በብብታችን ውስጥ አስቀምጠናቸው እኛ ሳናቅ እነሱ ረጅሙን ሴራ ሲያስቡት እኛ የፊታችን እያየን ብቻ የባህር አልባ ወደብ አድርገውናል። ይህ እጅ ከዚህ ብቻ ሳይሆን ከርቅ ጀምሮ ስለ ግብፅ ስናወራ ግብፅ ለዘመናት በኦርቶዶክስ ሳይቀር በእምነት ቤት ሳይቀር ውስጣችን ቦልታ ስትቦረቡረን የኖረች ሀገር ለመሆኗ ግልጽ ነው። ታሪካዊ ጠላቶች ምንላቸው አሁንም አይለቁንም፣ ነገም አይለቁንም። አሁን ግን ያው ግድባችን ስንገነባ አስተንፍሰናቸዋል። ከዚህ በኋላ የሚንቀሳቀሱት ነገር የለም። ያው የውስጥ ይሄ የተለመደ ነገር አለ። ዘላለማችንን በሽፍታ በወራሪ በምናምን የምንሄድበት መንገድ አለ። እሱ ይቀጥላል፣ አይጸላም። እሱ ግን ይሄ ደግሞ በየትኛውም ዓለም ያለ ነገር ነው፣ የሚደረግም ነገር ነው፣ የሚጠበቅም ነገር ነው። ዞሮ ግን አሁን ትልቁ ጥያቄያችን እንዴት ነው ስለ ሀገራችን የምንረዳው? እንዴት ነው ለልጆችና ለትውልዶቻችን የምናስበው? ቀጣዩዋስ ኢትዮጵያ እስከ መቼ ነው ሀያልና ራሳችንን የቻልን ሀገር መሆናችንን የምናበስረው እና የምናሳውቀው የሚለው ነገር ላይ ብዙ መስራት ይጠበቅብናል። እንግዲህ የሻዕቢያ እስከ መጨረሻው ድረስ አፋቸውን ማውጣት ነው ሲተናገሩ ያሉት። በምንም ኢትዮጵያ የምትባል ሀገር ካልበተን ነው የሚሉት ራሳቸው፣ ካልበተናት ካላፈረስናት ነው የሚሉት ሲናገሩም ራሳቸው። አይወዷትም ኢትዮጵያ። ሻዕቢያ በተፈጥሮ ሲፈጠር ኢትዮጵያን ለማፍረስ
የተፈጠረ ተቋም ነው። ቼኑ እስከ ግብጽ ድረስ ይሄዳል። ብዙ ጊዜ ሻዕቢያ አባላቶችን ሰምታችሁ ከሆነ ሲያወሩ ኢትዮጵያ የምትባል ሀገር በዘመናችን በትነናት ነው የሚሉት። ስታሊን ጄሪ ታስታውሳላችሁ? በኔ ትውልድ በኔ እድሜ ኢትዮጵያ የምትባል ሀገር ስትፈርስ በማየቴ የሚሉት ሲያወሩ ራሳቸው ንግግራቸው እንደዚህ ነው። ቶናቸው ከባድ ነው። አንዳንዶቹ እንደውም ጠንከር ያለ ንግሩ ይናገራሉ። ትጠፋለች እናጠፋታለን ይላሉ። ሴቱ የለ ወንድ የለ እኮ በቃ ያቸው ቅስቅስ ብላ ተቀዳ እንደ ወረቀት ማየት ፈልግ እንደዚህ ኢትዮጵያ የምትባል ሀገር ምንቅስቅስ ብላ ፍርስርስ ብላ እንደ ወረቀት ቅድድ ብላ ማየት ፈልጋል ይላሉ። ጥላቻቸው ነው። ምን አረግናችሁ? ለምን እናትዬ ለምን ይንፈልግሽ? ምን አረግንሽ? ምን በደልንሽ? ብትሰደዱ ተቀበለን አምጥተን፣ ብትራቡ አብልተን፣ ብትራዙ አልብሰን፣ ቤት ሰተን፣ መኖሪያ ሰተን፣ ብትሞቱ ቀብረን፣ እድር እቁብ አቋቁመን ሰው አርገን ከማድረግ ውጭ ምን አድርገቻችሁ ኢትዮጵያ የዚህን ያክል ክፋት ብስጥስጥስጥስ እስክትል ድረስ እሉስ የከታችሁ ምን አርገናችሁ ነው? እስኪ እሱንም ንገሩና የሰራናችሁ ነገር ንገሩ። እኛ ብዙ እናገራለን ስለናንተ ያደርጋችሁን። እኛ ግን ምን አረግናችሁ እናንተ እዚህ ያክል እሉስ የገባችሁት ብለን ብንጠይቃችሁ መልስ የላችሁ። ኢትዮጵያ ምንቅስቅስ ብላ ተቀዳ እንደ ወረቀት ማየት ፈልጋለሁ። በቅርብ ጊዜ ኢትዮጵያ ብትንትንትንትን ብላ ተበልታ እንደዚህ ጭርስ፣ እኛ ኤርትራውያንም እረፍት እናገኛለን። ከዛ በኋላ እኛ ኤርትራውያን እኔ እንደ አንድ ኤርትራዊ ደስታዬ ነው ኢትዮጵያ እንደ ወረቀት ቅድድድድ ብላ እንደዚህ ከተጣለች በኋላ እርፍ የኤርትራውያንና የተጋሩ ሞትም ያበቃል። ምን አርገን ነው ግን ይህን ያክል ክፋት የተመኛችሁልን? ምን አርገን ነው? ኦፍኮርስ እኛ ትንሽ ነገር ስንናገር አትናገሩት ላለ ችግር የለውም። እኛ ግን ምን አርገን ነው የዚህ ያክል ክፋት ጥግ ድረስ ሄዳችሁት? ምንድን ነው ብለን ጠየቅን። እኛ ብዙ የምንወዳቸው ኤርትራውያን ቤተሰቦቻችን አሉ፣ አብሮ አደጎቻችን አሉ፣ ክላስሜቶቻችን አሉ፣ ጓደኞቻችን በጣም ብዙ አለን። እኛ አብረን የበላን አብረን የጠጣን አብረን ያደግን እና ምንድን ነው ኢትዮጵያ ምንድን ነው ያደረገችው ብለን እንጠይቃለን። እንደ ሰው ነው የምንጠይቀው። አሁን አንድ ኤርትራዊ ይህን ስትሰማ የኔ አይነት ስሜት አለ ወይስ እውነቷን ነው ብላችሁ ነው የምታጨበጭቡላት? አስከፊ ነው ቃላቱ። አጠገብህ ያለ አንድ ኢትዮጵያዊ በልህ ቢናገርህ፣ ቢሰደብህ፣ ቢቆጨው ወይ ደግሞ አንድ ነገር ቢያደርግህ ለምን ትናደዳለህ? ይሄ ቶን ነው ውስጣቸው ያለው ሻዕቢያ ቶን። ስለዚህ ነው እዛ ላይ ታችሁ ከሆነ ኤርትራ ከሻዕቢያ አገዛዝ ነፃ መውጣት አለባት። በቃ አለባት። በቃ እኛ ኤርትራ ነፃ መውጣት አለብን። ከነዚህ ሻዕቢያዎች ኦፍኮርስ እነሱም አሁን እየተናገሩ መምጣት ጀምረዋል። አንዳንድ እያየው ነው ያለሁት። ያው አባላን እያሉ ነው እየተናገሩ ያሉት። ጥሩ ነው ከውስጣቸው ከሆነና ከታገሉበት እኛ ግድ የለንም። ግን ነው ወይ የሚለው ነገር አሁንም ያሳስበናል። አንዳንድ ነገር የሚናገሩት ነገር ስለምሰማ ነው ይሄን በላችሁ። ለማንኛውም ነው ወይ ነው ከውስጥ ነው ኢንተርናል እና ኤክስተርናል የሚባል ነገር አለ። ከውስጣቸው ነው ወይ ይሄን የሚሉት ብለን ስንላለን ጠይቃለን። አንድ ነገር ላሳያችሁና ከዛ በኋላ ወደሚቀጥለው ወደ ገደለው ገባለሁ። ቆዩኛል ጊዜ በጣም ይቅርታ፣ አንድ ይቅርታ አድርጉልኝ። ላሰማችሁ ስለምፈልግ ነው። በምን ደረጃ ላይ እንዳሉ የእነሱንም አቋም እኔው እስኪ ይሁን። እንግዲህ አንዳንዱ ደግሞ ያው ብሶቱንና ራሱ እያወቀው ሲመጣ ደግሞ እንዲም እያሉ ይነግሩናል። እቤታችሁ ውስጥ እንደዚህ በቂ የኤርትራ እውነት ይሄ ነው። የኤርትራ ሪያሊቲ ይሄ ነው። ኤርትራ የሱዳን ጉዳይ ውስጥ፣ የኢትዮጵያ ጉዳይ ውስጥ፣ የሳውት ሱዳን ጉዳይ ውስጥ፣ የግብፅ ጉዳይ ውስጥ፣ የየመን ጉዳይ ውስጥ የምትገባበት ምክንያት ኢሳያስ አፈወርቅ ጸጥ ካለ ሰላም ከመጣ የኤርትራ ሕዝብ እንደማይለቀው ስለሚያውቅ ነው። ምክንያቱም የታውቃላችሁ ኢሳያስን ደግፎ ነበር እስካሁን። ግን
አሁን የኢትዮጵያ የትግራይ ውጊያ ካበቃ በኋላ ኢትዮጵያ ውስጥ የሚያስገባ ምክንያት አልነበረም። ግን ስቲል አሁን እየተጨማለቀ ነው የኢትዮጵያ ፖለቲካ ውስጥ። ለምን? ሰላም ከመጣ ወደ ውስጥ ማየት ከጀመርን የቤት ስራችን ማድረግ ከጀመርን እኛ ኤርትራዎች ብዙ የምንጠይቃቸው ጥያቄዎች አሉ ለማለት የኤርትራ እውነት ይሄ ነው። የኤርትራ ሪያሊቲ እንግዲህ አሁን ይህንን ያክል እንደዚህ ሻዕቢያ የሚተረማመስበት ምክንያት ወደ ውስጥ ማየት ከጀመርን የምንጠይቀው ጥያቄ ብዙ አለን። ስለዚህ በዚሁ በጦርነት ውስጥ በብሽቅ ውስጥ ነው እንዲኖሩ የሚፈልጉት ሻዕቢያዎቹ። እኛ ኤርትራውያኖች ግን ይሄ የለንም። በቃን። የሻዕቢያ ኃይል ብርጌድ ንሓመዶም የተጣመሩ በዚህ ነው። እንግዲህ ብርጌድ ንሓመዶም እና ጀብሃዎች ዛሬ በጋራ በቅንጅት ኃይለኛ ጉልበት ይዘዋል፣ ኃይለኛ አቅም ይዘዋል። ኤኒ ታይም ላይ አስመራ መግባት ይችላሉ። የሁለቱ ጥምረት ቀላል ጥምረት እንዳታደርጉት። ከአፋር ነፃ ውጭ ማለት ነው። እሱ ሳትጠቅሱት ቀላል ደስታችሁ በጣም ጠናክረዋል። ኤኒ ታይም ላይ አስመራ መግባት ይችላሉ። ግን አለ ደም መፋሰስ አይደለም የሚገባው፣ ደም ይፈሳል። ያ እንዳይሆን ምን ማድረግ አለብን እኛ? በእነዚህ በመርዝ አፋቸው እንደዚህ እየተናገሩ ብለን የምንለው እንግዲህ ክፋታችሁን ጥግ እየሰማችሁ ነው ያላችሁት። በድጋሚ አንዴ ላሰማችሁ። ኢትዮጵያ ምንቅስቅስ ብላ ተቀዳ እንደ ወረቀት ማየት ፈልጋለሁ በቅርብ ጊዜ። ኢትዮጵያ ብትንትንትንትን ብላ ተበልታ እንደዚህ ጭርስ፣ እኛ ኤርትራውያንም እረፍት እናገኛለን። ከዛ በኋላ እኛ ኤርትራውያን፣ እኔ እንደ አንድ ኤርትራዊ ደስታዬ ነው ኢትዮጵያ እንደ ወረቀት ቅድድድድ ብላ እንደዚህ ከተጣለች በኋላ እርፍ የኤርትራውያንና የተጋሩ ሞትም ያበቃል። አዎ እንግዲህ ይሄ የክፋታቸውን ጥግ እኛ ልናስቆመው አንችልም። ኦልሬዲ የወሰኑት ጉዳይ ነው። ኢትዮጵያ የምትባል ሀገር ነው። ግን ለምንድን ነው እዚህ ውስጥ የገባችሁትን መልስ የላቸውም። ጥሩ ህዝቦች ነን። የኢትዮጵያ ህዝብ ደግ ህዝብ ነው፣ ጨዋ ህዝብ ነው፣ እንግዳ ተቀባይ ህዝብ ነው፣ አስተናጋጅ ህዝብ ነው። ዘር አይጠይቅም፣ ብሔር አይጠይቅም። በእውነት እንገራችሁ ስለ ኢትዮጵያ ሲወራ ብዙ የሚወራ ጥሩ ታሪክ አላት። እኛ ሄደን ሰው ሀገር ማንም ሀገር ለክፈን አናውቅም፣ ጦርነት ማፍጠን አናውቅም። ይመጡብናል። ግን በአብዛኛዎቹ ደግሞ ያበላናቸው፣ ያጠጣናቸው፣ የረዳናቸው፣ ጥሩ የተመኘንላቸው ናቸው ምቀኛና ሴረኛ ሆኖብን ይመጡት እና እኔ በጣም መላስ ነው ተሽከረድ ይሄ ነው ያለው። እዚህ ጋር አንድ ኮመንት አነበብኩ። እሱን ማለፍ ስለሌለብኝ ነው እንትን ያልኩት እና ኮርዳይት እግዚአብሔር እድሜና ጤና ይስጥ። ለምን ቢባል ይህን ያልኩበት ምክንያት አንተ አንድ ነገር ብለህ ነበር። ይህም በሀገር ጉዳይ የሀሳብ ልዩነት አይሰራም ብለህ ነበር። ነገርን 360 የሚባሉት ኢትዮጵያ ላይ ሲያሟሩቱ እግዚአብሔር በታትኖ አሳየን። ክብር ምስጋና ይገባዋል። አዎ ጥሩ ኮመንት ነው። ግን እኔም አለው እግዚአብሔር ስራ አለ፣ ሁልጊዜ እግዚአብሔር ስራ አለ። ትልቁ ነገር ትልቁ ፈጣሪ አለማወቃቸው። አብቹ ባለፈው ነገራችሁ ነበር። አብቹ የተናገረው ነገር ነበር። እናንተ ውጭ ናችሁ፣ አልደርስባችሁም፣ ምንም አላደርጋችሁም፣ ግን አምላክ ራሱ ይፍረድባችሁ ብሎ የተናገረው አንድ ንግግር ነበረ። በቀደም ዕለት አገኙልኝ ብዬ አጥቸው አሁን አንድ ወዳጄ በታየ በኩል ሰርቶበት ልኮልኝ ነው እና እችን ነገር አንዴ ላሰማችሁ ለእናንተ እንድሰሙት። እችን አዳምጧት። ደም ይሁንባችሁ ይላቀት። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ፣ ይህን ድሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ፣ እህት ወንድም ያላችሁ፣ ምናልባትም ልጅ ያላችሁ፣ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ እንግዲህ ይሄ ጠቅላይ ሚኒስትር ዶክተር አብይ የተናገረው ነው። እኔ አልደርስባችሁም፣ ግን ስለ ኢትዮጵያ ውድቀት እንደዚህ እንዳሰባችሁ አምላክ ራሱ ይደርስባችኋል። ሁሉም እየተበታተነ ነው ያለው። በየቦታው ብታዩት አሁን እየተባሉ ነው ያሉት። በየቦታው ዙሪያውን ጸብ ነው የሚሰሩት።
እንዲያውም አሁን በማታ ፕሮግራሜ ላይ አንዳንድ ማዘጋጃቸው ነገሮች አሉ። እሱን ይዤላችሁ መጣና ታዩታላችሁ። እና ሁሉም ቋንቋቸው የቁራ አይደለም የጉጉት ሆኗል። በቃ ሊግባቡ በማይችሉበት ቦታ ነው እየሆነ ያለው። ይሄ ደግሞ ሀቅ ነው። ውስጣችን ሀቅ ስላለን፣ ውስጣችን እውነት ስላለን ምንም አንልመኛ እንኑር ነው፣ እንለወጥ ነው፣ እንስራ ነው። በቃ ይሄ ነው። ሌላ ምንም ፍላጎት የለንም። የማንንም ሀገር ኑርንም አንልም፣ አንፈልግምም። ያለን ከበቂ በላይ ነው፣ ከበቂ በላይ ነው። ግን አንድ ጥሩ ነገር ባዩ ቁጥር ጠላቶቻችን እየበዙ ይመጣሉ። እነሱን ከተውን ይጥሉናል። ስለዚህ ጠላቶቻችን ነዳጃችን ናቸው፣ ጉልበታችን ናቸው፣ አቅማችን ናቸው ብለን ነው መሄድ ያለብን። የጠላትህ መብዛት የመውጣትህ ምልክት ነው ይላል። ልትወጣ ስትል ይረባረቡብሃል። ያኔ ከተደናገጥክ ትቆማለህ፣ ያሰናክለዋል። እነሱን ረግጠህ ግን ስትሄድ ነው። ሁልጊዜ ፈተና ውስጥ አንወጣም። ሁልጊዜ ነው የሚገጥምህ። ምክንያቱም አንተ ባደግክ ቁጥር ያንኑ ያክል ጠላታችን እየተፈለፈሉ እየበዙ አንተ ትሄዳለህ፣ እነሱ ይበዛሉ። ሲስተማቸውን እየቀየሩ ነው። በተለያየ ሲስተም ግማሹ በርስት ይመጣል፣ ግማሹ በልማት ይመጣል፣ ግማሹ በፖለቲካ ይመጣል። አትጥላቸው፣ እነሱ ናቸው ለኛ። አሁን ላቢቹ ጠላት ባይኖረው ብታምኑ ባታምኑ አንድ ስቴፕ አይሄድም። ላቢቹ ወይም ደግሞ ለለውጥ አራማጅ ኃይሎቹ ጉልበትና አቅም የሆኗቸው እነዚህ ወራሪ ኃይሎች፣ እነዚህ አሜተኞች፣ እነዚህ የብብት ቅማሎች፣ የሙቀጫ ልጆች ስላሉ ነው መንግስት እንደዚህ ጠንክሮ ሊሰራ ይችላል። ግን እንደ ማህበረሰብ ደግሞ ይሰለቻል። አንድ ቦታ ላይ ይሰለቻል። ግመል ይሄዳል፣ ውሻ ይጮሃል። ምንም የውሾች ጮት ግመልን ሊያቆመው አይችልም። ሳይሆን የሚሻለው ምንድነው? ውሻው አቅሙን አይቶ ግመሉን ተከትሎ መሄድ ይሻለዋል። በምድር ፈተናችን ጨርሰናል። ምንም ያልተፈተነው ፈተና የለም። ዛሬ ፊልድ ማርሻል ብርሃኑ ሲናገር ምንም 60 ስንት ዓመት ሙሉ በፈተና ናጡ፣ በተለያየ ፈተና ናጡ። ፈተናችን ግን አልበገረንም። ፈተናችን አቅም ነው የሆነ፣ ፈተናችን ጉልበት ነው የሆነ። ይሄን የተናገረው ፊልድ ማርሻል። ስለዚህ እናንተ የምትሰጡን ፈተና፣ እናንተ የምትሰጡን የቤት ስራ ለእኛ ጉልበት ነው፣ ለእኛ አቅም ነው የሚሆነ። ግን ለእናንተ ግን ይበቃችኋል፣ ይበቃችኋል። ልካችሁን አይታችኋል፣ ጥጋችሁን አይታችኋል፣ አቅማችሁን አይታችኋል፣ ማንነታችሁን አረጋግጣችኋል። ይበቃችኋል፣ ይበቃችኋል። ላታመልጭኝ አታሯሩጭኝ ይባላል። ምንም ነገር ላደርሱ፣ የትም ላደርሱ የምትከፍሉት ዋጋ ስለሚያሳዝነን ነው ይሄን የምናገረው። ዋጋ እየከፈላችሁ ነው። መክፈል ብቻ አይደለም እያስከፈላችሁም ጭምር ነው። ስለዚህ የከፋው ነገር ፊት ለፊት ያለው ነገር በጣም ስለሚያሳዝነን ከወዲሁ እናገራለን። ተው ነው የምንለው። ተው፣ ከግንብ ጋር የምትጋጩት ነው የምላችሁ። ለኢትዮጵያ ያሰቡት ራሳቸው ያርግላቸው፣ ቋንቋቸው ይገለባበጣል። የኢትዮጵያ አምላክ ያያል። ይገባስግራለሁ። እሺ፣ ስለዚህ አሁን ኢትዮጵያ በምን ደረጃ ላይ ነች ብላችሁ ትሉ? በደረጃ ከሚጠሩ ሀገሮች አንዱ ደረጃ ነች ኢትዮጵያ ያለችው። በደረጃ ከሚጠሩ ሀገሮች ውስጥ በአፍሪካ ቶፕ 10 ከሚባሉ ሀገሮች ውስጥ የመጀመሪያው ደረጃ ኢትዮጵያ ነች። ምን ማለት ጠራጠሩ? አፍሪካ ምርጥ መሪ ይመረጥ ተብሎ ሲባል የመጀመሪያ የተመረጠው ጠቅላይ ሚኒስትር ዶክተር አብይ ነው። ቪዥኑ ወደፊት የሚያስበው ስለ ኢትዮጵያ አያስብም። አብይ ስለ አፍሪካ ነው፣ ስለ አህጉር ነው የሚያስበው። እንደዚህ አይነት መሪዎች ኢን ሚሊየንስ አንድ አይፈጠሩ፣ በብዙ ዓመታት ውስጥ ነው አንድ የሚወጡት። በለስ ቀንቶን ለኢትዮጵያ የመጣ መሪ ነው ያላት። በፈለገው ሂሳብ ልጠላው ትችላለህ። የምነግርህ ሀቅ ስለሆነ ነገር ሬሳ ነው ያከመው። ፍሮም ስክራች አገር ያስቀጠለ መሪ ነው። ከዜሮ ፍሮም ኒል ዜሮ አገር ያስቀጠለ መሪ። የሰራዊት ደሞዝ የሚከፍለው አቶት ሰራዊቶች በመፈንቅለ መንግስት ቤተ መንግስት የከበቡት መሪ ነው። የጠላትን ኃይል መክሮ ተው ሲል ጠላት እየደነፋብን ደሴ ገባን፣ ሸዋሮቢት ገባን፣
ደብረሲና ገባን ባሉ ሰዓት ላይ መክሮ አይሲለው ዙፋኑን ለምክትል ጠቅላይ ሚኒስቴሩ ሰጥቶ ያስቀመጠ መለየውን አድርጎ ጦር ሜዳ የገባ መሪ ነው። ማንም አያደርገው። ያለበትን የጦር ሜዳ ንገሩንና ኢሚዲየንስ እንክፈል ብለው ወያኔ ሲያቀራራ ይሰማ የነበረ መንግስት ነው። በሳት የተፈተነ መሪ ነው ያለ። ጦርነት አይበግረው፣ ችግር አይገትረውም፣ ድህነት አይበግረው። የሚያሳዝነው ግን ቃሉን የሚጠብቅ ህዝብ ስላጣ ነው የሚያሳዝነው። እነዚህ ሁሉ ፈተናዎች አውቋቸው ምን ብሎ ነበር እሱ? ታስታውሳላችሁ? ወደ ስልጣን ሲመጣ ያ ሁሉ ህዝብ እንደ ችቦ ወጥቶ አብይ ዛሬ እናሳምነው ኢትዮጵያዊ ሙሴ ባሉ ሰዓት ላይ አንድ ነገር ነው የታየው። የ27 ዓመት ዋት ቀብሩባት የሄደው ፈተና ኢትዮጵያ ውስጥ ያለው ችግሩ የጦርነት ብቻ አይደለም እኮ የብሔሩ፣ የሃይማኖቱ፣ የዘሩ፣ የድህነቱ የሚሸከመው ነገር ስለከበደው ለኢትዮጵያ ህዝብ ቃል ያስገባ እንዲህ ብሎ ያውለበለበት ይላል። አዎ ፈተና መከራ ነው የተረከብኩት፣ ኃላፊነቱ ከባድ የወሰድኩት። ህብረት ፍቅር ካለ ግን እንወጣዋለን። 27 ዓመት የቆሸሸ ቤት ነው ከፍቼ ብገባው ታግዘኛለህ? አዎ በአንድ ድምፅ አላልክም? እስኪ አላልኩም በምጣናዚ ቅንቅን ግባና በላ ጻፈ። 27 ዓመት የቆሸሸ ቤት ከፍቼ ነው የምገባው ታግዘኛለህ? አዎ በጽናት ትቆማለህ? አዎ 27 ዓመት የቆሸሸ ቤት ነው የምገባው ብሎ ሲል አሁን የምታየው የሸኔ የፋኖ የጁንታ የሻቢያ የወደብ የግድብ እነዚህ ፈተናዎች ነው። 27 ዓመት ሲምኳካ የኖረ ታሪክ ይሄ ነው። ገና ምንም ሳይሰራ ግድቡ ላይ መሸራተት ጀመርክ። ገና ግድቡ ላይ ጀመርክ መሸራተት። ነዳጁ ላይ ማቃራት ጀመርክ። ገና ነዳጁ ሳይወጣ ልማቱ ላይ ሐሜት ጀመርክ። ገና ከተማዋ ሳትሰፋና ሳትለማ ሪዞርትና ግንባታ ላይ ስንገባ፣ ግብርና ላይ ስንገባ ለጦርነት ጫካ ገባ። አዮ ስትክደው ካድከው። እሱስ ምን አለ እሱ? አይ መካዱን አወቀ። ምንም አላለም፣ ገብቶበታል። ቀጥታ ወደ ልማቱ ነው የገባው። አንድ ዘፈን ለቀቀልህ ነጠላ ዜማ። ኧረ ተው ባትነኩኝ ምን አለበት ባካችሁ ሰዎች ስራዬን ልስራበት አለ። አንተ ታማለህ ከኋላ እየሰማህ። ኧረ ተው ባትነኩኝ ምን አለበት ባካችሁ ሰዎች ስራዬን ልስራ። በቀጠለ ሰው ቀጠለ ሄደ። ግድቡንም በምጨረሰው አውሊያ ተነሳበት ላይ ነዳጁን አወጣው። ኤፒሊፕሲ ተነሳ ከላይ ልማቱን፣ ከተማውን፣ ኮሪደሩን አሳመረው። ዛሬ ላይ ጨፍርብህ ጀመረ። ልማቱን፣ ግብርናውን፣ ሜካናይዜሽኑን፣ ፋብሪካውን እያጧጧፉ ሲመጣ ልጋደል ብለህ ጫካ ገባ። ዋሸው። እስኪ ዋሽ በለኝ። ዋሸው መልጻፍና ሲል እኔ እያዋዛው መነግርህና ማስተምርህ እንዲገባህ ነው። እዚህ ውስጥ ነው አንተ ያለው። አሁን በዚህ ውስጥ ነው ያለው። ምነግርህ ውስጥ ነው ያለው። አንድ ውስጥ ነው ያለው። ውጣ ነው የምልህ። ውጣ። ሬሳ ነው ሰውየው ያከመው። ሬሳ እኮ ሬሳ በተፈጥሮ ሬሳ ታጥቦ ተገንዞ ይቀበራል። በምንም ታምር ሬሳ አድናለሁ ብሎ የሞከረው ዶክተር የለም፣ በዓለም ታሪክ ላይ የለም። ለሪሰርች ለሰው መመራመሪያ ይሆናል እንጂ ሬሳ አይታከምም። ኢትዮጵያን ሬሳ ሆኖ ነው ያገኛት ሰውየው። ጠቅላይ ሚኒስትር ዶክተር አብይ ያገኛት ሬሳ ለቀብር የተዘጋጀች ሀገር ነበረች። 27 ዓመት ዋት ገደላት። ለዘመናት በጦርነት ታሸች። ያችን ነው ሬሳ ተቀብሎ ነፍስ ዘርቶባት ዛሬ እንዲህ
ገና ስታንሰራራ ኖ ኖ ኖ መልሼ ልቅበራት ብለህ ደግሞ መጣ ደግሞ አንተ አንዴ በሽኔ አንዴ በፋኖ አንዴ በጁንታ አንዴ በግብፅ አንዴ ምን ተመጣጣበት ምን እናርገሽ? ማን ያንተች ጉዳይ የሚፈታው? ኮፊ አናን እኮ አይፈታውም ችግር። ኮፊ አናን እንግዲህ ችግር በመፍታት የሚታወቀው ኮፊ አናን ነው። የቦዘብህ የጦስክ ግን እግዚአብሔር ደግሞ የሚያያት ሀገር ስለሆነች ደግሞ ከላይ ቋንቋውን የቆራ ቋንቋ አድርጎ በየሰዓቱ እየወጣ በየአደባባዩ ትደባደባል። በየአደባባዩ ይሄ የዝቅጠትና የውድቀት ምልክታችሁ ነው። ዛሬ ልቁን አንድ ነገር ሰብቼ ሹለቃ ዳዊት ይሸለማል አሉ ዛሬ። ምን ብላችሁ ነው? እኔ ተው እሱ ይሸለም ችግር የለም። እንዲሁ ሸላሚዎቹ ምን ልታወሩ ነው? አውቃለሁ ፖለቲካና አጀንዳ እንደሆነ አውቃለሁ። ያው በዚህ እንድና ያላወራም በዚህ ከመሳቅ ውጪ እንዲሆነ ብዬ አጀንዳ መስታችሁ ነው። ዛሬ 118ኛው የሰራዊቱ ቀን ይከበራል ሲባል ያችን አሻራ መግለወጣችሁ ነው ለእናንተ። ካልጠፋ ሰው ሻለቃ ዳዊትን እንሸልም ብላችሁ ትወጣላችሁ። በዘላለም በወንጀል በዝርፊያ በስርቆት አሁን ደግሞ የአማራውን ህዝብ ማስጨፍጨፍ ፋኖ አማራው ተረጋግቶ እንዳያስብ አማራውን ላስጨርሰው ብሎ ከሻዕቢያ ጋር ተደራድሮ የፋኖ አዋጊ የፋኖ አደራጊ ነው ብሎ የሚመለሰውን አማራ ጫካ ከቶ ያስጨርሰውን ሰውዬ ጭራሽ ሊሸልመው ብላችሁ መጣችሁ። እንዲሁ ሰው ምን ይላል? ምን ይላል ሰው? እንዴት ነው ህዝቡ የተናቀው? ምን ብላችሁስ ነው የምትሸልሙት? በየትኛው ታሪክ? ገንዘብ ስለዘረፈ ማህበረሰቡን አማራው ቁጭ ብሎ በጠረጴዛ ዙሪያ አውርቶ ችግሩን መፍታት ሲችል ጫካ ግባ ብሎ ጥይት ሰጥቶ ስላስጨፈጨፈው የጎሎን አማራ ከጎጃም አማራ ከጎንደር አማራ ጦርነት ውስጥ ስለከተተው ተረጋግቶ ከመንግስትም ከማህበረሰብም ቁጭ ብሎ እንዳያወራ ስላደረገው ነው የምትሸልሙት። ሸላሚውስ ማን ነው? የልጅ ግዴሱ ማን ነው? ሸላሚው ነው። ሽልማቱ ላይ የምትገኙት እነማን ናችሁ ነው? እግዚአብሔር ቴክኖሎጂ ዘመን ነው። ፎቶ ይመጣልናል፣ አሁን ቪዲዮ ይመጣልናል። ሹለቃው አዎ። እና ይሄ ህዝብ ተንቋል። መንግስቱ ኃይለማርያም እኮ ወዶ አይደለም፣ ንቀውናል፣ ደፍረውናል። የጥፎት እንጥፋ እውነት ነው። ይሄ እኮ መናቅ ነው፣ ሀገር መናቅ ነው፣ ህዝብ መናቅ ነው። ሌላ ምንም እኮ የለውም እኮ። እኔ ከምኔው ዝግጅቱ ዛሬ ነው አለ ዛሬ መሰለኝ ቅዳሜ ዛሬ ነው አለ ዛሬ መሰለኝ እንደው ቪዲዮ ብቻ ላኩልኝና ያሉትን ሰዎች ብቻ ቀርጹልኝ። ለታሪክ ይቀመጣሉ እነዚህ ሰዎች። ለታሪክ ለብቻችሁ ነው ዙም እንሰራላችሁ። እናንተን ብቻ የሚጎበኝ ሰው እናንተን የሚጎበኝ ሰው ለብቻችሁ በሙዚየም ነው የምናስቀምጣችሁ። እናንተ የወጋ ቢረሳ የተወጋ ይረሳሉ። ለአማራው ደም ህዝብ ደም ጦርነት ስቃይ የመጀመሪያው ተጠያቂው ሹለቃ ዳዊት ነው። ለዚህ ነው ድምፁን አጥፍቶ ሽል ያለው። ደና ከራሱ ከሊናው ጋር አውርቶ ተጸጽቶ የሰራው ስራ አንገብግቦት የተኛውን ሰውዬ እንደገና አምጥታችሁ መልሳችሁ ሌላ ጣት ውስጥ ከተሱ ነው። እንደገና ሌላ ደግሞ በሌላ ፎርም ተደራጃችሁ የሚባል ደግሞ አጀንዳ ልሰጡ ነው። እንደገና አማራው በአዲስ እኔ ሰልችቶኛል። እናንተ እንደ አዲስ ተዋቀሩ። ይሄ ምናምን ተዋቀረ፣ በአዲስ መልክ ተዋቀረ፣ እንደ አዲስ እንደዚህ ሆነ የምትሉት ይሄን ኩሮ ሚዲያ መሳይ የሚሰጠው አጀንዳ እሱ ሰልችቶኛል። አማራው በጣም ሰልችቶኛል። በአዲስ መልኩ ተዋቀረ። አፍባሃት ተባለ፣ አሙሃክ ተባለ፣ እሙት ተባለ፣ አሹካ ተባለ ምናምን እያላችሁ ምትሆኑ አሁን ሌላ እንደገና ሹለቃው ዳዊት መጥቶ የጎጃሙን አማራ ከጎንደር የጎንደሩን አማራ ከወሎ የወሎን ከሰሜን ሊያዋቅር ብላችሁ በሌላ ልትመጡብን እንደገና ሰልችቶታል። ባባዬ ሂድና ጠይቅ። ባህር ዳር ዛሬ እንደ ጉድ ከነ መሳሪያቸው መሰሰሰስ ያደገባ ጀበር ከጫካ ሰው አሁንም እያንዳንዱ አቅጣጫ እየፈለገ ነው ያለው። ወጥቶ ወደ ቀዬው ለመግባት መንገድ እየፈለገ ነው ያለው። ያው ከኋላ የምትገሉት ህዝብ ስለበዛ ነው።
ከአማራ ጦር ሜዳ የሚገባ አማራ የለም። የአማራ ደም እዚህ ጋር ካላስቆም በቃ ቆመ። በሻዕቢያ ያለውን ቆርጠነዋል። በኤርትራ በኩል ያለውን የአማራ ደም ማፍሰሱን ቆርጠነዋል። በህዋት በኩል አስበው የነበረው የደም ማፍሰስ አጉበነዋል፣ ዘግተነዋል። አማራውን በደንብ አንቅተነዋል። ከማጋ እንደሚዋጋ እንዲያቅ አድርገነዋል። አማራውን ኦፍኮርስ ደክመናል የለ ማለት ነው፣ ዋጋ ከፍለናል የለ ማለት ነው። ግን አማራውን ከሚገባው በላይ አንቅተነዋል። ኳሱን አንጥረን ሜዳችሁ ከተንላችኋል። በድርሳችሁ ነው የሰጠናችሁ ኳሱ። ኤርትራ የሚገባውን ኤርትራ፣ ትግራይ የሚገባውን ትግራይ አስገብተን ሰጥተናል፣ ጨርሰናል። ዲያስፖራ የሚገባውን እኮ ዲያስፖራ ላይ እኮ ሰጥተናችሁ ኳሱ። አላየም? ሶስት ሰዓት ስትባሉ አላያችሁ? እኛ እኮ ነው ኳሱን እያነጠርን የምንሰጣችሁ። እዚህ ጋር መጥቷ እዛ ጋር ትነጥሩና ትገባል። ፋኖ ደጋፊ ደዝዟ ፋኖ እኮ እኛ ነው ቆየ። ስለዚህ አትሊስት በህዝቡ ጭንቅላት አትጫወቱበት። ዲያስፖራው እኔ የቤት ጣጣ ልለው ምን አልለው ምን እንደሆነም አላውቅም። ፈዘዘ፣ በቃ ደነዘዘ እኮ በቃ ደነዘዘ። እኔ አሁን የሚያሳዝነኝ በቃ እንትኑ ነው የሚያሳዝነኝ። በቃ ዲያስፖራው ደነዘዘ በቃ። ማን ነው ደግሞ ሄሎ 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 እሺ ላይ ብላ ነው ያሉት። እሺ እና እንደዚህ ነው ፈዘዘ ዲያስፖራው፣ ደነዘዘ ዲያስፖራው። ምን እንዳስነካችሁት አላውቅም። እኔ ድሮ እኮ ተምሮ እንኳን የሚመረቅን ሰማ ነበር። ከሃርቫርድ ዩኒቨርሲቲ ተመረቀ፣ ከኦክስፎርድ ዩኒቨርሲቲ ተመረቀ፣ ከምናምን ከኦክስፎርድ ይባል። አሁን እንኳን ሰማ ደነዘዘ። እና እኔ አላውቅም። አዚም ነው አዚም ይባላል ወይ? ኢትዮጵያ እኮ በውጭ በደንብ አድርገ ማንነቷን፣ ክብሯን፣ ጀግነቷን የገለጽክ ዴቪ እግዚአብሔር ዘርጅናል። አሜን ቴንክ አመሰግናለሁ። ክብርና ሞገስ ለኢትዮጵያ መከላከያ ሰራዊት። እንኳን ለ18ኛ ዓመት ሰራ አከበራቸው በቃችሁ። እኛም በእግዚአብሔር ፍቃድ። ስለዚህ አሁን ቶሎ ኢትዮጵያውን ዕቃ ወደድክም ጠላም አንድ ሀገር አለች፣ የምናለቅስባት፣ የምንጨፍርባት፣ የምንደሰትባት፣ የምናኮርፍባት፣ የምንዳር የምንኳልባት ሀገር አለችን ኢትዮጵያ። እሷን አስይዘህ ጨዋታ አትጫወት፣ አትጫወት። ይበቃችኋል። የጠፉት በጎቼን ይላል መጽሐፍ ቅዱስ ላይ፣ የጠፉ በጎቼን ይላል። አሁን እናንተ የጠፋችሁ በጎች ናችሁ ለኔ። እመኑኝ፣ የጠፉ በጎች ናችሁ እናንተ። በቃ እናንተን እየሰበሰብን ያለ። ከራሳችሁ ጋር ተነጋገሩ። ዳዊትንም አትስሙ፣ ፌሙንም አትስሙ፣ ማንም አትስሙ። ራሳችሁን ብቻ እያንዳንዳችሁ ዲያስፖራ የምትባል ቢያንስ ለ3 ቀን ተከታታይ ለአንድ ሰዓት ራስን ብቻ አዳምጥ። ቢቻል ከምግብ በፊት ቢቻል፣ ካልሆነም ከምግብ በኋላ የሚሆን ቀለል ያለ ምግብ በልታችሁ ለ1 ሰዓት ራሳችሁን አዳምጡ። ለ1 ሰዓት ብቻ በቂያችሁ። በ3 ቀን ተከታታይ ካያችሁ ይገለጥልሃል። ደንዝዛችኋል። ተመልሶ ሹለቃ ዳዊት ይሸለም ተብሎ ሲባል ሊሸለም ድምፅ አታወጣም። እንዴት ወንጀለኛ ይሾማል አትልም እንዴ? የት ነበር የጠፋው? ይሄ ሁሉ አማራ ሲያልቅ፣ ይሄ ሁሉ ገቡ ሲባል፣ ይሄ ሁሉ አማራ ሲጨር የት ነበር የጠፋው ብላ አትጠይቅም? የት ተደብቆ ነው አትልም? ለምን አወጡትስ? አሁን ኢትስ ታይሙ ነው ከሆነ ሰዓቱ ነው ወይ አሁን ብላ አትጠይቅም? አጀንዳ ነው አጀንዳ። በቃ አወቋችሁ፣ ናቋችሁ፣ ደፈሯችሁ። አስገድዶ መድፈር የሚባለው ይሄ ነው። የግድ እኮ ወንድና ሴት ስለተኛል አስገድዶ መድፈር እኮ የህሊና መደፈር አለ እኮ። ተገዳችሁ ህሊናችሁ ተደፍሯል። በፍትሐ ብሔር የለም። ምክንያቱም ወደህ ነው የተደፈርከው። ስለዚህ እኔ አይዶን ነው ምን እንደምል ከምን እንደምጀምርም አላውቀውም። እኔ ምን ይሻላል እስኪ ጻፉ። ምን ብናደርግ ነው የሚሻለው? በእርግጠኝነት አንድ ወዳጅ የፋኖ አባል ነበር አሜሪካን ሀገር ዲሲ እና ድሮ በሲዳ ውስጥ አብሮኝ ይሰራ ነበር። ከኔ ጋር አክቲቭሊ ይሰራ ነበር። ትናንትና ደወለልኝ። እሱ ነው የነገረኝ። እንደው
የውርውር ሲል የሆነ ነገር ሰምቻ ግን ስራዬ ብዬ እውነትም ብዬ ማመን ስለማልችል አይገርምህም ማለት እሱ የፋኖ ከኛ ጋር የወጣው ፋኖ ብሎ ከተውት ነው። እዛ ይገባ በዲሲ ግብረ ኃይል በምናምን አድርገው እዛ ከተውት በቃ እዛ ደንበኛ ሆኖ ቁጭ አለ። ይሄ ደግሞ የአዲስ አበባ ልጅ እኮ ነው ይገርማቸው። የከተማ ልጅ ሁሉን የሚያውቅ ስማርት ልጅ። አሁን ትላንት ደወለልኝ። በቃ መጀመሪያ በቀደም ደውሎልኝ አላነሳሁትም ስልኩን። በዚህ በ360 የፖሊስ ጉዳይ ምናምን ነገር ሲተረማመሱ ደውሎልኝ እና አላነሳሁለት ነበር። አሁን ትላንት አነሳሁለት። እባክህ በቃ እኔ እንትን ልል ነው አለኝ። ምንድን ነው አልኩት። ምን ሆናል አልኩት። አንዴ መደወሉም ገርሞ በቀደም እኮ አየሁ ስልክ አላነሳሁልህ። አዎ በቃ እነዚህ የተጨማለቁ ጨምላቆች በ360 ነው መጀመሪያ ሲጀምር የነበረው። በጣም እንዴት እንድትናደደ እንግዲህ ወይ ማን ጠበቃውን ሀብታሙና ኢየሩስ እንዴት አድርጎ ነው ሰው የሚጠብቀው? አርቲስት እኮ ለይሉኝታ ብለህ እኮ አትጣላም። ገበናህን እኮ ውጭ አታወጣም። ማአት ኦዲየንስ አለ ከኋላ። አንድ ሎሊፖፕ ለሶስት አብሮ የሚመጡ ልጆች፣ አንድ ሎሊፖፕ ለሶስት የሚመጡ ሰዎች፣ በአንድ ቂጥ እንድራ ሲሉ የነበሩ ልጆች ሲባሉ ያስደነግጣል። ፖሊስ መጥቶ ያስደነግጣል። ይሄ ልጅ ኦፍኮርስ በዛ ደንግጧል። ጭራሽ ደገሙና ሹለቃ ዳዊትን ሊሸልሙት ዲሲ ግርሽር ጉድ ይላሉ። አሁን ደነገጠ በቃ ልጁ። በመጀመሪያ ቂም አላቸው። የዚህ የፋኖ የተባሉት አማራ ምናምን የተባሉ በሙሉ ቂም ይዘዋል። ተበታትኗል። እንደምታውቁት ነው ዘመነ ካሴ ከእስክንድር ጋር ሊገዳደል የሚፈልገው። መሬ ወራጁና ማን ነው አስረስ ማረ እኮ ሊገዳደሉ ይፈላለጋሉ። አሁንም እኮ እነ መንግስቱና እኮ ዘመነ ካሴ አሁን ትላንት ሲጨፋጨፉ አደሩ እኮ። ከ70 በላይ ሰዎች ወጣቶች ናቸው የሞቱት ትላንት በትላንትና ውጊያ ብቻ። የመንግስቱና የዘመነ ሰው አማራው ያለቀ ነው ያለው፣ ያስገድሉት ነው ያሉት። ይታወቃል። ይሄ ተቀመጠ ነገር ነው። ውሸት አለ የምናወራው እንዴ? ለዚህ ሁሉ ምክንያት ሻለቃ ሹለቃው ዳዊት ነው። ለዚህ ሁሉ ምክንያት የበተናቸው እሱ ነው። ይሄን ራሱ ከራሱ ጋር ተነጋግሮ የሰራው ስህተት ገብቶት ጠፋ። በቃ በቃኝ አለ። ዓለም በቃኝ አለ። በቃ ፖለቲካን በቃኝ፣ ዓለምን በቃኝ ብሎ ተቀመጠ። መልሰ የተኛውን ሰው አምጥተህ እንደገና ተመልሰ ልሸልምህ ብለህ እንደገና ታመጣዋለህ። በጊልቲ ኮንሽስ ራሱን ያሳበደ ከዛሬ ነገር ራሴን ላጥፋ ብሎ የሚል ሰው አምጥተህ አሁን ነገር ለማየት ያብቃችሁ። ቢደረገው ነገራችሁ ነገር አማራው በአዲስ መልክ በሹለቃ ዳዊት አማካኝነት አዲስ ተቋም ይዞ መጣ ይለዋል። ገና ነው። የአማራው ደም ገና አልጠገቡትም። ገና ነው። አማራው ደም ማለቅ አለበት ነው ሰው ቢቆም። ስለዚህ እኔ እጅግ ያፈርኩበት ያዘንኩበት ነው፣ የተቆጨሁበት ነው። እና ልጁ መጨረሻ ላይ ተናገረኝ። በቃ ለካ ያሳለፍኩት ጊዜ ደግሞ በጣም ልጁ ትንሽ ስለሚሰራ ገንዘብ እንኳን ሲረዳ 1000 3000 ምናምን ዶላር የሚረዳቸው የነበረው። ድሮም እኛ ሲዳራ ያለ እዚህ ነበር የሚሰጠው ገንዘብ ልጁ። በቃኝ አለ። በቃኝ እስከዛሬ ድረስ ስላልሰማሁ ብቻ አዝናለሁ ዲፍ። እኔ እወድሃለሁ አለኝ። ደግሞ ይወደኛል። ደግሞ ድሮም አብረን በጣም ብዙ ታግለናል ከእኔ ጋር በቆሎ ኢትዮጵያ ላይ እና አዝናለሁ። እኔ አልገባ ስላለኝ ፖለቲካ ነው የማዝነው። ስላልገባኝ ስላልተከተልኩና ስላልተረዳው ነው የገባኝ። አሁን ገና ገባኛል። በቃ ከራስ ከቀልብ ጋር ተረጋግራለሁ። ይኸው አሁን ዛሬ ጥሏቸው ወጥቶ ተበሳጭቷል። አሁን እንደውም ሳይገባ ይቀራል። ድግሱ ላይ ሄደ ይረብሻቸዋል። በጣም ተቆጭቷል። በጣም ብዙ ብር ኢንቨስት አድርጓል። እና ይሄ ከባድ ነው። እንደገና ደግሞ የሆነ ወሬ ሰማሁ። ምንድነው? በሹለቃ ዳዊት ግብዣ ላይ ብር ነው ዞሮ ነው ጫወታው፣ ገንዘብ ነው። አክቲቪስቶቹ በቃ ልናቆም ነው ብለዋል አሉ። እንኩሮ መሳይም ብለዋል አሉ። በቃ ከዚህ በለኛ ሚራና እስክሌ ድረስ በምንድን ነው የምንቋቋመው ምናምን ብለው እንትን የእነሱ 60ዎቹም ገንዘብ ነው ችግሩ። በኋላ ሰሙታላችሁ የሚስጥር እና በዚህ ብለዋል። ስለዚህ የሆነ ማሰባሰቢያ መሳይም ገንዘብ ይፈልጋል፣ እንኩሮ ግልብጡም ይፈልጋል። ያም ዘውዱ ሾም ጠይቋል መሰለኝ ብርስቱ ከየት እናምጣ በሚል በሹለቃ ዳዊት የሽልማት ስርዓት ሰበብ በሚል በምግብ በሰው ይሄን ያክል የመግቢያ ይሄን ያክል ብለን በምናገኘው ገንዘብ ወስደን ለአክቲቪስት እንስጣቸው በሚል አሉ። የፕሮግራሙ ዓላማ
ያው ሰው ነው የነገረኝ። እውነቱ ውሸት የማውቀው ነገር የለም። ተመልከቱ። እንደገና መሳይ ለዚህ ነው ማስታወቂያ ላይ ሰርቶበታል አሉ። እንኳን ሰማሁት ነበር። ለዚህ ነው መሳይ የሹለቃው ዳዊት የታላቅ ትዝግ ምናምን እያለ ያወራላል። በኋላ ሰምቼ ያዋለው ራሱ መሳይ ለካ እየሰራበት ነው ያለው። ብር ፍለጋ ታላቢ ዲያስፖራ ይባላል። ታላቢ ዲያስፖራ ላሜ ቦራ የልጆች ነገራ ደጋሚ ነበር ድሮ ልጅ ሆነን ታስታውሰው። ማንም ያስታውስ ጻፉ። ላሜ ቦራ ነው ያስታውስ። ላሜ ቦራ ታላቢ ዲያስፖራ እንደገና ሊበሉት ለራሱ አሜሪካን ሀገር ኑሮ ህዝቡን አንደ እግር ኳስ ጨዋታ 10-0 ጥባ ጥቤ በኑሮ ውድነት እየተሰቃየ ነው። እንኳን አሜሪካ እዚህ ካናዳ ገዝቶ መብላት ችግሩናል። ኑሮ በምንም ታምር በማንቋቋመው ሁኔታ ላይ ሰው ስለ ኢትዮጵያ ያወራል። እንደገና ከዚህ ህዝብ እንደማዘን እንደገና ይህን ህዝብ ደግሞ በሽለቃ ዳይ ስርዓት ግብዣ ተብሎ ደግሞ ጨረታ ይደረጋል። ደግሞ የሆነ ዕቃ ይወጣል ወይ ፎቶግራፍ ይወጣል፣ ጨረታ ይባላል። ደግሞ ለሱ እያሉ ህዝቡን ሊበሉትና ገንዘብ መለቀሚያ ያዳርጉት ነው። እና ይሄ እፍረት ነው፣ ይሄ ውርደት ነው፣ ይሄ ቅሌት ነው። ሌላ ምን የምለው ነገር የለኝም። ይሄን በዚህ ላስቀምጠው። ወደ ሀገር ልመለስ። ፎቶራሲ ወይ እንዲህ ቡዳና ሟርተኛ ራሳቸው እንደ ወረቀት ብጥስጥስ ብለው ንፋስ አላስን እንደ ትራወሪ ቀዩን ቦኔት ያምራል። በቀይ ይወጣል አለ። የዚህ አይነት ብዙ አሉ፣ ሬንጀሮች አሉ። ኤርቦር ነበርኩኝ እኮ ድሮ ስንት ይዘልያለሁ። ስለዚህ ብዙ የተለያዩ የምትል ልብሶች አለኝ፣ በጣም የተለያየ አለ። የአሜሪካን አለኝ፣ የእስራኤል አለኝ፣ የእንግሊዝ አለኝ። የተለያየ ልብሶች ናቸው። ወታደር ልብስ በጣም ሞዱ ነው፣ ፍቅሬ ነው። እንቀያይረዋል በፈልገው ስታይል መጣ። ኢትዮጵያ ከብሽ ኢትዮጵያ እድገትና መለዋወጥ ሳይ ምን የ2 ዓመት ልጅ በሆንኩኝ ብዬ ተመኘ። መጣለ ደግሞ ይባሰ። አሁን ያለውን ኢትዮጵያን እድገትና የእድገቷን ፍጥነት ሳይ ምን ነው ልጅ በሆንኩኝ ብሎ አሰኘኝ። እድሜ ከገፋ በኋላ አሁን ሀገር የተለወጠች ሀገር ያደገች ሰው እንደዚህ ይቆጫል ወይ? አሁን እድሜ እያሳሳሁለት መጣው የሚባለው ነገር እውነት ነው። ሀብታም መኖር በቃ የምድር ገነት ሆነች እኮ በጣም ሄደች። በቃ ኢትዮጵያ ሄደች። በቃ የምድር ገነት የዓለም ሕዝብ ለምኖ የሚገባባት አገርቷል። አሁን አንድ ነገር በቀደም ተናግሬ ነበር። ምንድነው? ቆይ እንጂ በቃ እደውላለሁ አልኩኝ እኮ ስራ ላይ ነኝ። አትርገው እንጂ አንዴ ከደወላችሁ አትደውሉ። በቃ አንዴ ከደወላችሁ አትደውሉ። ሀሳቤ ልጨርስ። ትናንትና በሰራሁት ቪዲዮ ላይ አንድ ፕሮግራም ሰርቼ ነበር። የዓለም ሕዝብ ለምጎባበት ሰዎች ገንዘባችሁን ያዙ ብያችሁ ነበር። ታስታውሳላችሁ አለ። ገንዘባችሁን ያዙ፣ ገንዘባችሁን ከተወሰነ ጊዜ በኋላ ከተወሰነ ወራት ነው፣ አመትም አልሰጠኋችሁም። ብራችንን ታዩታላችሁ እንደ ዶላር ሲሽከረከር በዓለም ላይ። ካሁኑ አንዳንድ ፍንጮች እየታዩ ነው ያሉት። ካሁኑ እና ጠይቁ ከተማ ውስጥ ትላንትና 40 ሺህ የሚባል ሶፋ ዛሬ 10 ሺህ ገብቷል አሉ። ትላንትና 1 ሺህ የተባለ ዕቃ ዛሬ 500 ብር ገብቷል አሉ። ኤሌክትሮኒክስን በሉ ኮንስትራክሽን ኢኩፕመንትን በሉ የቤት ዕቃን በሉ ሁሉም በየቦታው ዋጋው እየወደቀ መጣ። ብር እየተወደደ መጣ። ይሄን ጠይቁ። ገና ነው። ይሄንን በመኪናም ላይ አይታችሁታል። ትላንት 7 ሚሊዮን 8 ሚሊዮን 10 ሚሊዮን ይባል በግማሽ ዛሬ 2 ሚሊዮን 3 ሚሊዮን የተባለ ነው ያለው። ገና ከዛም ይወርዳል። በጣም ቴክኖሎጂ እየተቀየረ እየመጣ ነው ያለው። መኖሪያ ቤት እንደሰማችሁት 300 ሺህ ብር ክፈልና 400 ሺህ ብር ክፈልና 1 ቤድሩም 2 ቤድሩም ይላሉ፣ ውሰድ ይላሉ። ደላላ በሙሉ ዩቲዩብ ላይ የምታዩት ደላላ ነው። ያው እውነትና ውሸቱ አይታወቅም። ዞሮ ግን እየሰማችሁ ነው፣ በጆሮአችሁ እየሰማችሁ ነው። 400 ሺህ ብር ክፈልና 2 ቤድሩም ውሰድ ይባላል። በ10 ዓመት ከፍለህ ትጨርሳለህ። ቤት ኪራይ የምትከፍለው ትከፍለ ማለት ነው። ውሰድ እየተባለ ነው ያለው። ገና አሁን 1.5 ሚሊዮን ቤቶች ይሰራሉ። ወፍ እንኳን ጎጆ አላት። ታግለንበታል። አሁን መንግስት የኮሪደር ልማት አያሳስበው፣ ጨርሷል። በበቂ ሁኔታ ጨርሷል። የጀመረውን ይጨርሳል። አስቸኳይ ነገር ካለ ይሰራል። ከዚህ በኋላ የማህበረሰቡ የቤት ችግር መቀረፍ አለበት ብሎ ነው ያመነው። ሌት ቀን አሁን የሚሰራው እሱ ነው። እንደነገርኳችሁ በተለይ 3 ተቋማቶች ላይ አይናችሁን ጣሉ። ከሌላው የበለጠ ነው ብላችሁ አሁን የምተማመንባችሁ ነው። በአስተማማኝ ገንዘብ ከፍለህ ብታገኘው ቤት እየነገርኩ ነው ያሉት።
መስተዳድሩ የሚያሰራቸው ቤቶች አሉ። ግልጽ የሆነ በዋጋም ተመጣጣኝ በጥራትም ተመጣጣኝ በከተማ አስተዳደሩ የሚሰራል። ሁለተኛው በኪራይ ቤቶቹ የሚሰራል። ኮታ ወስዷል። ሁሉም ኮታ ወስዷል። አስተማማኝ ነው የምላችሁ። ይሄን ሶስተኛው ኦቪዲዮ የወሰዱ ቤቶች አሉ። ሶስቱም ተማመኑበት። ሌላውን ቃል አልገባም። ለማራከስም አይደለም ለማለትም አይደለም። ቃል ግን አልገባም በሌላው። ከዚህ በኋላ ወደዳችሁም ጠላችሁ ተለምነህ ቤት ታገኛለህ ነበር ድሮ ታስታውሳላችሁ። ምናልባት ከፍለውም ቤት ልታገኝ ትችላለህ ነበር። አንድ ሰሞን እንደው በጣም እየተናደድኩ አወራለሁ። አሁን ሁሉ ነገር ዳውን ሁሉ ነገር ይሄ የምነግራችሁ ነገር እነሱ ከሚያወሩት አገሪቷ የገባችበት አጣብቂኝ ዕጣዳዋ ዝቅ ቁልቁለት መንገዷ አይኤምኤፍ እንደዚህ ዕዳ አይደለም ማወራላችሁ፣ ሪያሊቲ ነው ማወራላችሁ። አሁን የነገርኳችሁ በሚቀጥለው ሳምንት ታዩታላችሁ። አሁን የሚቀጥላችሁ በአጭር ጊዜ በሚቀጥሉት ወራቶች ውስጥ ታዩታላችሁ። ያኔ ኮርዳይት ያለው እውነት ነው ትላላችሁ። ትላንት አንድ ትደውላለች ነበር። አይገርምህም ዳይ አንተ እኮ እንዳልኩት ሽንኩርት በ30 ብር ገዝቼ ገባሁ አለች። 30 ብር ውድ ነው የገዛችው። ለምን ገዛ? 15 ብር ነው አልኳት። 15 ብር ለምን 30 ብር ገዛች? ከ120 ብር ነው አሁን እንግዲህ ማውራላችሁ። ከ120 ብር 30 ብር ገዛው አለች። ለምን ገዛሽ? 15 ብር ነው ዋጋው አልኳት። 15 ብር እንደሚሸጥ ስለምዳውቅ ነው። ወይ ከቦታ ቦታ ይቀየራል። አምጥቶ አትራፊ ያለ ሌላ ጉዳይ ነው። ግን አስቡት 120 ብር ያው እዚህ አወራ እኮ ኢትዮጵያኖች እዚህ ያለው ይሄ ምንነግራችሁ ሀቅ ነው። ሂዱና ጠይቁ። ሲሚንቶ ዋጋ ትላንት ስንት ነበር? ሲሚንቶ ዛሬ ስንት ነው? ቆርቆሮ ስራንስ ነበር? ብረት ስንት ነበር? ጠይቁ። ቆርቆሮ ሂዱ፣ የቤት እቃዎችን ጠይቁ። ይሄ ሁሉ ምንድነው? ለውጥ ነው። ስለዚህ በብራችን የጠነከረ ብር በዓለም ላይ የተፈራች አገር ትሆናለች አልኩት። ይሄን ነው ብዙ ነገሮች ላይ ለውጥ አምጥተናል። ትላንት ታስታውሱ ከሆነ ኢሚግሬሽን እስከ ፖስታ ቤት ድረስ ሰው ነበር ተሰልፎ፣ እስከ ፖስታ ቤት መንገዱ አደባባይ በሙሉ ታስታውሳላችሁ። መቼስ ውሸት አለ የምናገረው እዚህ ጋር መተው ወረፋ ድንጋይ አስቀምጠው ወረፋ ያድራሉ ሰዎች። ወረፋ በብር እንደዚህ ነበር የሚሸጠው። ከኢሚግሬሽን ዘበኛው አንስተ ውስጥ ትገባ ድረስ ብር እየረጨ ነው የምትገባው። 3000 ብር 2000 ብር 5000 ብር። ዛሬ ኢሚግሬሽን በር ከፍቶ ይጠብቃል። ፓስፖርት ትፈልጋለህ? ሂድ ጠዋት፣ ከሰዓት በኋላ ነገ ስትመጣ ፓስፖርት ትወስዳለህ። ዝም ብሎ ነው አይደለም፣ ታግለን ያመጣነው ለውጡን ማውራ። ትላንት መብራት ኃይል ለመክፈል መብራት ወረፋት ይዝ ነበር፣ ብጥብጥ ነበር፣ ድብድብ ነበር። ዛሬስ እቤት ቁጭ ብለህ ቡና እየጠጣ መብራትን ትከፍላለህ። ዋሸው ወይ እስኪያወራ። አሁን ነገሮች ተለውጠዋል። ወደ ቴክኖሎጂ ዓለም እየመጣን ያለ የቀረን ስራ አለ። አሁን እነዚህ ቀንጅብ የሚባሉት በየተቋሙ የተሰበሰቡት በገንዘብ ብቻ የሚኖሩ ጉቦኞች በየቀበሌው፣ በየክፍለ ከተማው፣ በየወረዳው በየቱ አሁን የሚበሉት አጡ። ድሮ በስልክ እኮ ነበረ 2 ኪሎ ቆርጥ 3 የተከሸነ ቢሮውን አዛዛት ሪዘርቭ ይባላል። ጠረጴዛው ላይ እኮ ጉቦ ነው፣ ቅቅል ነው የሚበላው። አሁን የለም። ዞሮ ግን የለመዱት ስለሆነ አይለቁህም። አሁንም ከጀርባ ይከተሏል ጉቦኞቹ፣ ሌቦቹ። አሁንም ተቋም ውስጥ አሉ። እስኪ ጸዱ ድረስ አሁንም ያስቸግረናል። ትንሽ ጊዜ ነው፣ ትንሽ ጊዜ ነው። ያስቸግሩናል፣ እናወጣቸዋለን። አረቄ ተከለከለ። እንደ ቀድሞ ለራችን ወደ ቮድካ እንቀይረው እና ይሄ ነው የምልህ አሉ። ምን አረቄ ቢከለከል? አረቄ እኮ የተከለከለው እኮ ህጉን የወጣው አረቄ ቤቱ ሲሰራ አረቄ ቤቱ ገንዘብ ቢከፍለው እዛ ጋር ፖሊስ ካለ ወይ ደግሞ ሮንድ ካለ እኮ ገንዘብ ከፍሎ እኮ አረቄ ቤቱ መሸጥ ይችላል። ልክ እንደ ጫት ቤቱ። ጫት ቤት እኮ አለ ቦሌ አካባቢ ነግራቸዋል። ጫት ቤቶች አሉ። ለፖሊሶቹ ለአዛዦቹ 40 ሺህ ብር ነው የሚሰጡት፣ 50 ሺህ ብር ነው የሚሰጡት። ማንም አይከለክላቸውም። ጠረጴዛው ሙሉ ሺሻ ነው። እንደዚህ ቁጭ ብሎ እንደቀደቀ ሺሻ ያንደቀደቀ ሪፖርት ካደረክ እንኳን አንተን ነው የሚይዙ።
ባለቤቱ ራሳቸው ሼር ወርደሩ ራሱ ፖሊሱ ነው እዛ ያለው ኃላፊ ነው ፖሊሱ ነው ፓርትነር እኮ በሼር ነው የሚሰሩት እኮ እንዲህ አይነት ሰዎች አሉ በየቦታ በየተቋሙ ነው ያሉት እነዚህ የመንግስት ደሞዝ እየበላ የመንግስትን የሚቃወሙ ኃይሎች አሉ በየቢሮ አሉ እነዚህ ጊዜ አላቸው ይሄ ዋጋ ከፈልንበት ትግል እንዲበላ አንፈቅድም ዋጋ ከፈልንበታል ቀላል ዋጋ አልከፈልንም ከዚህ እዚህ ተቀደንበታል ብዙ ጠላት አፍርተናል ተሰድበንበታል ተዝቶብናል በትርፍ ሰዓታችን አለ ቤት አገል ነው 724 የታገል ነው ማንም ጩርሌ ማንም ወሮ በላ ይሄን ትግል አይበለው ስለዚህ አሁንም ትግላችን ይቀጥላል ሁሉ ጊዜ ነው መከራዎች ሁሉ ጊዜ ነው የሚከተሉ አትጥሯቸው መከራዎች ዛሬ ምን ይላል ነገ ሌላ ፈተና ነው የሚጠብቀን አልፈው ነው ይላለበት ሌላም ነገር ነው አልፈው እያልክ ጥሰው ትሄዳለ በተለይ እያደክ በጣ ቁጥር መከራ እየጨመረ ነው የሚመጣው ብዙ ጠላቶች ስለሚከተሉ ብዙ ጠላቶች ስለሚፈለፈሉ ስለዚህ አሁንም ቢሆን የኢትዮጵያ ጥናት ያስፈልጋቸዋል አብስታችሁ መጸለይ ያስፈልጋቸዋል ኮሽ ባለ ቁጥር አትደንግጡ እውነትና ሐቅ ጠረጴዛችን ላይ እጃችን ላይ ያለው እያየነው ነው ደግሞ ያለው ነው ኮፍሩ ውጤቱም እያየነው ያለው ስለዚህ ዛሬ በአዲስ አበባ በጀርመን አደባባይ ጀምሮ ያለ መንገድ ምርቃት ነበር የሚገርማ ያ ሰፈር አቋሉ ሰፈሬም ስለሆነ ነው እኔ ብስራተ ገብርኤል ነኝና ያደኩት ሳቋ ሰፈሩን አቋሉ አሁን የነበርኩት እኔ ከምን ያለ ቆይ መንገድ አልኩ በቃ ከምን ነው ዛሬ ከንቲባዋ ጠቅላይ ሚኒስትሩን ይዞ ሚኒስትሮች ደግሞ መች አልቆ ነው ያልኩት እኔ 724 ነው የሚሰራው 24 ሰዓት የሚሰራባት ሀገር ነች ያለችው ስለዚህ አሁንም ቢሆን በአማራ ክልል ያሉ ወንድሞቻችን እየገቡ ነው ያሉት እግዚአብሔር የተመሰገነ ይሁን በኦሮሚያን በኩል ያሉት ያው ሽፍታ ነው አይጠፋም ሽፍታ እኮ ዘራፊ እኮ አይጠፋም ብቻም አይጠፋም ካልሆነ በስተቀር አንጻራዊ ሰላም ነው ያለው ግን ትግል ያስፈልጋል አየር ላይ ያሉትን በትርናቸዋል ምናልባት ከዚህ በኋላ እድሜያቸው ቀላል በጣም በቃ ራሳቸው ናቸው ከዚህ በኋላ ሲባሉ የምታዩቸው እኛም አናስፈልጋቸውም ይሄ ነውና በዚህ መልኩ ነው እና ደስ የሚል ነገር እያየና እሺ አንድ ሰው በጣም ደጋግሞ የተደወለ ስለሆነ እሱን አንድ ላስሽ እሺ ደጋግሞ ስለደወሉ እሺ አስገብቻቸዋለሁ ናይ ነው ሄሎ ይቅርታ መሀል ገብቼ እዚህ ዳዊት ከሚባለው ሰውዬ ጋር ያረከውን ንግግር ነው መግለጽ ፈለኩት ኦኬ አይ አንዴ ከደወላችሁ በኋላ አትድገሙ ብዬ ነው የኔ ሐሳብ ይበተናል ኦኬ እሺ አሁን ሐሳቡሽን ቀጥሪ ስለ ሹለቃው ዳዊት አንቺ በጣም ታውቂዋለሽ በስራም ፐርሰናሊም ስለምታውቂው እሺ ቆይ ልጨርስልሽ ልጨርስ አዳምጪኝ አንቺ ፐርሰናሊም ታውቂዋለሽ በስራም ታውቂዋለሽ ባህሪውን ታውቂዋለሽ እንግዲህ ዛሬ የአማራውን ህዝብ ሲያስጨፈጭፍ የነበረ ሰውዬ ደና ጠፍቶ የተቀመጠበት ቦታ አውጥቶ ደግሞ ዛሬ ይሸልመው ብለዋልና ሹለቃው ዳዊት ማለት ማን ነው እስኪ በደንብ ስለሱ አንቺ ንገሪኝ ቀጥይ አሁን ሰጥቼሻለሁ ዳዊት ማለት ድሮ ጎበዝ ሰው የነበሩ ሰውዬ ልጅ ነው እንግዲህ ዳዊት ወልደ ጊዮርጊስ የሚባለው አባትየው በጣም ጥሩ የነበሩ ኢትዮጵያዊ የነበሩ ሰው ነበሩ ከዛ በኋላ እሱ አንዴ ቀጥይ ይሰማል እሺ ቅርታ ቀጥይ አሁን ምን ልፈልጌ ነበር የተማረው እዛው እኔ ዩኒቨርሲቲ አጠገብ ነው የተማርኩት አባቴ ጠበቃ ነበር ሁሉንም ያውቃቸዋል እነሱን አባቱንም ሁሉንም ያውቅ ነበር እኔ ኤምባሲ ጣሊያን ኢትዮጵያ ኤምባሲ ጣሊያን ሀገር መጥቼ ስመጣ
የእርዳታ ማስተባበሪያ ኮሚሽን የሚባል ተቋቁሞ ለራቡ ምናምን ገንዘብ ሲሰበሰብ እየሰበሰብን እዛ ነበር የምናደርሰው እና በዶክመንትም ሆነ በግልም በፐርሰናል የሚሄድብኝ የእርዳታውን በሙሉ የጣሊያንም እርዳታ ሆነ የሌላም እርዳታ የሰውም ሁሉም የሚያሰባሰቡን እያስኩ እየሄድኩ ነበር እና መጨረሻ ላይ ምን ሆነ? አምባሳደሩ እኛ ጋር የነበሩት አምባሳደር በዛን ጊዜ የነበሩት እኔ ስሜን እንዳጠራ ለምን ያቆኛል? አይ አልጠራም። በዚህ አጋጣሚ እህታችን ረጅም ጊዜ እሺ፣ ቀጥይ በኋላ ጨርሰዋል። አሁን 30 ዓመት ማለት እንግዲህ 17 የመንግስቱን ነው ትንሽ የመንግስቱን 17 የኢህአዴግን እና በሙሉ ፕሮጀክቶቹን የሳሊኒ ምንም ታውቀዋለህ፣ መዘርዘር አያስፈልገኝም። አንተ ታውቃለህ ታሪኩን። እና ምን ያደርጋል ሰውየው ገንዘቡን ሰብስቦ እዚህ መጣ ነበር፣ ይሄድ ነበር። ከዚህ ያለውን ገንዘብ እየሰበሰበ ዓለም ያለውን እየሰበሰበ እየሄደ በእርዳታ ማስተባበሪያ ስም እየተላከ ለእርዳታ ሄደውን ገንዘብ አንደኛ ለሚፈልገው ሰው ይሰጥ ነበር፣ ለጣሊያኖቹም ጉቦ ይሰጥ ነበር። ከዛ በኋላ መጨረሻ ላይ ምን ያደርጋል? አንድ ቀን መጣና መጨረሻ ላይ መጣሁ እኮ ምናምን ይልና አምባሳደሩን እዚህ የነበረውን አምባሳደር እሱ በጣም ወዳጁ ነው። እሱ የደርግ ማዕከላዊ የኮሚቴ አባል ነበር እና ከእነሱ ጋር ይስማሙና መጀመሪያ እሱ በዚህ አልፍና ሰላም ብሎ ቡና ጠጥቶ ከኛ ጋር ምን ብሎ ወደ ሌላ ሀገር ይሄዳል። ሌላ ሀገር ከሄደ በኋላ ደግሞ አምባሳደሩን ይጠራል፣ አሜሪካን ሀገር ማለት ነው። ሻትን ነው መሰለኝ እና እስቲ ትኬት ግዢልኝ ሻትን ዘመዶች ይጠይቃሉ ብሎ አምባሳደሩ ይጽፍልኝ። አምባሳደሩ እሺ ብዬ ትኬት አዘጋጅም ብዬ ያኛው እሱ ዳዊት ከሄደ በኋላ አምባሳደሩ አብሮ ተከትሎት ይሄዳል እና መጨረሻ ላይ ምን ይሆናል? አሁን የጣሊያን ኢንቨስቲጌት የሚያደርጉ ሰዎች እኔ ጋር ይመጣሉ። እኔ ጸሐፊ ነኝ እና እኔ ጋር መጥተው የት ሄደ አምባሳደሩ ምናምን ሲሉኝ እኔ ምን አውቃለሁ። ጠዋት ደወለልኝና ሾፌርና ያላኪና መኪናውን የኤምባሲውን መኪና ከኤርፖርት አስወጫ አለኝ። እሺ አልኩ። መጨረሻ ላይ ሆና ላረግሽልኝ ነገር ሁሉ በጣም እናመሰግናለን፣ አንቺ ጎበዝ ሰራተኛ ነሽ ምናምን። በቃ በዛ ይቀራል። ሁለቱም ይሄዳሉ። አሁን ይሄ አምባሳደር አዲስ አበባ ገብቶ መጽሐፍ ሲያስመርቅ አየሁት። ባለው ተስፋ አብዲ ይባላል እና አሁን እሱም ልክ እንደዛው እንዲሁ አሁን እንዳለው እንደነበረው ገንዘቡን ሰርቆ ብሩን ይዞ ከጠፋ በኋላ እንደገና ኢትዮጵያ እያለ የሚመረቅበት አይደለም እሱ። እኔ ቢያስችለኝ ብችል እሱን አንገቱን አስሬ አስገባው ነበር። ህግ ባለበት ቦታ በህግ መጠየቅ ያለበት ሰው ነው እንጂ መሸለም ያለበት ሰው አይደለም። እሱ አይደለም የሚሸለሙ። መሸለም ብፈልግ አንተን እሸልምሃለሁ። አብይን ስላላገዝኩት በጣም ነው ማዝነው። ለእሱ ሰድለት በጉልበት ተንበርኬ ብሰራለት ደስ ይለኝ ነበር። ይህ ሁሉ ለማይረባ ሰው ጥሩ ስራ እየሰሩ ነው እያልኩኝ ያም ሲመጣ ፕሮጀክት ሲመጣ ምን ሲል እነዚህ ሰርቼ እንደ ቆሻሻ ጨርቃላ አይደለም የምትጥለው ጋርቤጅ ከሚጥሉኝ መጥቼ አብይ ተንበርክኬ በሰራ ደስ ይለኝ ነበር። እና ይሄን ማለት ነው ፈልገው ዳዊት ከአባቱ ጀምሮ እሱ ራሱ የኤርትራ ደባ አለበት እንደ ይሻላል ለቃ ላይ የኤርትራ ጉዳይ አለበት ያለበት ምክንያት እንደሆነ ልንገርህ። እኔ ነኝ እጄ ነገር የዚህ ዲማርኬሽን የሚባል ነገር አልነበረም ከጦርነቱ በኋላ እስቲ ይታይ ካርታው የት ነው ያለው ምናምን ሲባል እኔ ሄጄ ዶክመንቱን በእጄ
በእጅ ጨብጬ በትሬን ተወክዬ ስለሚያምኑብኝ የነበሩ ሰዎች ስለሚያምኑብኝ እጅ ይዤ ዲማርኬሽኑ የተሰራው በዛ በጣሊያን ካርታ እና አለበት። በጣም አመሰግናለሁ። ቴንክ አመሰግናለሁ። እሺ ደውላለሁ፣ ለብቻሽ አነጋግራለሁ። እሺ ተባረኪ። እንግዲህ እህታችን በጣም ውስጥ አዋቂ ነች። ረጅም ጊዜ በውስጡ የነበረች ታሪኩን የምታውቅ እህታችን ነች። እንደዚህ እውነትና ሀቅን የሚያውቁ ብዙ ሰዎች አሉ። በጣም ብዙ የመረጃ ክፍሎቻችን ከተለያየ ዓለም ነው መጡት። እቺ ሴትዮ በዚያ አጋጣሚ ላይ የሳሪ ኮንስትራክሽን ከጣሊያን ሀገር ይዛ ኢትዮጵያ ውስጥ ገብታ የመጀመሪያ የህዳሴ ግድቡን ያስጀመሩ ሰው ናቸው። ይቅርታ አንቺ ስላልኳቸው ይቅርታ። እና መረጃና ማስረጃ ሳንይዝ አናወራ። መረጃው ደግሞ መረጃውን ከሚያውቁ ሰዎች አኳያ። ለዚህ ነው የሻዕቢያ ደም ያለባቸው ሰዎች በሙሉ እየዞሩ እየተበቀሉ ነው ያሉት። የተነካኩ ሰዎች በሙሉ በብዛት ብታያቸው አሁን ሸለቃ ዳዊት የኤርትራ ደም አለበት፣ ነአምን ዘለቀ የኤርትራ ደም አለበት፣ አንዳርጋቸው ጽጌ ያው ከኤርትራ ሄዱ ተዋግቶ መጥቷል። መሳይ እንግዲህ ከዘሩም አለበት እየተባለ ነው። አሁን ደግሞ ኢሳያስ ጋር ገብቶ ቃል ገብቶ ይወጣ ነው። ነፋሲ ያለም ኤርትራ ገብቶ የነበራቸው በአብዛኛዎቹ ኤርትራ የነበሩ ሰዎች በሙሉ ኢትዮጵያን ለማጥፋት ለበቀል የተዘጋጁ ናቸው። ሲናገሩም ቃላቸው ሰምተህ ከሆነ ልክ እንደዚህ ነው የሚናገሩት። ምንቅስቅስ ብላ ተቀዳ እንደ ወረቀት ማየት ፈልጋለሁ። በቅርብ ጊዜ ኢትዮጵያ ብትንትንትንትን ብላ ተበልታ እንደዚህ ጭርስ፣ እኛ ኤርትራውያንም እረፍት እናገኛለን። ከዛ በኋላ እኛ ኤርትራውያን፣ እኔ እንደ አንድ ኤርትራዊ ደስታዬ ነው ኢትዮጵያ እንደ ወረቀት ቅድድድድ ብላ እንደዚህ ከተጣለች በኋላ እርፍ የኤርትራውያንና የተጋሩ ሞትም ያበቃል። ይሄ ነው በቃ የመጨረሻ ህልማቸው። ኢትዮጵያ የምትባል ሀገር አይፈልጉም። ከነዚህ ሰው ጋር የምትቆም ሰው ሆነ ደግሞ ኢትዮጵያዊ ነኝ ብለህ ከኔ ጋር የምትፋለም። ለዚህ ነው አለቅህም ብዬ በደንብ አድርጌ እንዲወጣላችሁ አደርግላችኋለሁ ማለት ነው። ልክ እንደ ውጭ ሀገር እየሆነ ነው ሲስተሙ። ይቀየራል። ገና ነው ገና 30 ዓመት ባንክ ክፍያ ይመቻቻል። ስለዚህ አሁን ሁሉ ነገር ፊት ለፊታችን ተስፋ ነው። ወይ ለእኛ ላይ ደርሰን ይችላል። ለልጆቻችን ግን ተስፋ ነው ያለው። በትምህርት በኩል ተስፋ ነው ያለው። በከተማ በኩል ያው የምታዩት ነው፣ መናገር አይፈልግም። በሪዞርት ጉዳይ የምታዩት ነው። በኢንዱስትሪ ደረጃ ላይ ዛሬ መኪና እያመረትን ነው ያለው። ዛሬ ኤሌክትሪክ ባሶች እየተመረቱ ነው ያሉት ኢትዮጵያ ውስጥ። የኤሌክትሪክ ባስ እየተመረተ ነው ያለው ኢትዮጵያ ውስጥ። ጥሩ መጣልኝ። እኔ የምለው ይሄንን ነው። አንዱ ከኔ ጋር የሚከራከረው ቴሌ የሚሰራ የመንግስት ደሞዝ እየበላ እኔን አጨብጫቢ ያላል። አጨብጭቦ እልል ብሎ መርጦ ቁርጥ በአብዛኛዎቹ መንግስት ተቋም ውስጥ ሆነች ያሉት እኮ ከዚህ መንግስት ጋር እኮ የሚፋለሙ የመንግስት ደሞዝ የሚበሉ መንግስት ተቋም ውስጥ ፖሊስ ውስጥ እንዳሉ ታውቃላችሁ። ፖሊስ አታውቁማል? መከላከያ ውስጥ አሉ። መከላከያ ውስጥ፣ አየር ኃይል ውስጥ አሉ። ደህንነት ተቋም ውስጥ፣ ውጭ ጉዳይ ውስጥ አሉ። ደሞዝ እየበሉ የለየላችሁ ይሻላል። ውጭ ያለው እኮ ተቋሚ የለየለት ተቋሚ እነሱ እኮ ይሻላል። ደሞዝ እየበሉ የጊዜ ጉዳይ ነው፣ ችግር የለውም። ዞሮ ዞሮ አሁን መናገር የምፈልገው ምንድን ነው? ሲሞቱ ግን የት ነው የሚቀበሩ? ይመጣሉ። ሲሞቱማ እትብቴ የተቀበረበት ሀገር ይላሉ። እዚዎቹ ውጭ ነው እትብቴ የተቀበረበት እኮ ቀለበት መንገድ ተሰርቶበታል፣ ኮንዶሚኒየም ቤት ተሰርቶበታል። በዚህ በኮሪደር ልማት እኮ ሰፍቷል። እትብቴ የተቀበረበት ሀገሩ ሰብት ውድድር እኮ በሳቅ ሊደፉኑ ነው ሰዎች እኮ። ስለዚህ ምንድን ነው ብላችሁ የምፈልገው መሰላችሁ? እንደዚህ እየሳቅን እያዋዛን እናውራው ብለን። ስለዚህ ይሄ ነው ከባድ ነው። ሌላ በቀደም ዕለት አንድ ምሳሌ ለመንግስት አስተላልፌያለሁ። ክብርት ከንቲባ አዳነች አቤቤ፣ የሚመለከታችሁ መንግስት አካላቶች እባካችሁ የንግዱ ማህበር ላይ ያሉት ሰዎችን አበረታቷቸው፣ እርዷቸው፣ አግዟቸው፣ አታሸማቋቸው፣ እንዲፈሩ አታድርጓቸው፣ አናግሯቸው፣ አቅርቧቸው። ምናልባት ከስሮ ከሆነም እርዷቸው፣ አበድሯቸው፣ አታዋክቧቸው። አንድ ጓደኛ ምናለኝ፣ ድሮ ንግድ ፍቃድ ለማውጣት ነበር የሚኬደዋል፣ ማት ወረፋ ነበር አለ። አሁን ንግድ ፍቃድ ለመመለስ ነው ወረፋው አለኝ። ትላንት ደውሎ ኮራይት አንተ ትናገር ለመመለስ ወረፋ ነው አለ። በቃ ሰው ሁሉ በቃኝ ብሎ። ይሄ አይሆንም።
በንግድ ዓለም ውስጥ የሚኖሩ ሰዎች ውጤታማ ሆነው ይነግዳሉ፣ አንድ ወቅት ደግሞ ይከስራሉ። የዚህን ጊዜ ነው መንግስት እነዛን ሰዎች የሚያቸው ያኔ ነው። ያኔ ይጠጋና ምን ሆናል? ባለፈው ዓመት ግብር እንደዚህ ነበረብህ እኮ አልገበርክም፣ እንደዚህ ነው። ምንድን ነው በንግዱ ላይ የምትፈልገው ድጋፍ አለ ወይ? ምን እናዝ የሐሳብ ድጋፍ። እንዲያውም ቢሮ ክፈቱ፣ ለዚህ የንግድ ማማከር የነጋዴዎችን ማማከሪያ ተቋም ክፈቱ። የንግድ ልምድ የሚያገኙበት የልምድ ልውውጥ የሚያደርጉበትን አንዱ ነጋዴ ከአንዱ ቢሆን ይህን አድርጉላቸው። ገንዘብ ካጣላችሁ በብድር ገንዘብ ስጧቸው እንጂ ማንም እየመጣ አሽጋለሁ እንደዚህ ያለው እንዲህ አይነት ነገር የወንብድና ነው። አይደረግም። እንደዚህ ብትም የትም ዓለም አይደረግም። እንደዚህ ዕዳ እንኳን ካለበት በልሄ ዕዳ አለብህ ከመተ ቅሬታ ማሰማት ትችላለህ። ግን ይሄን ዕዳ አሁን መክፈል ካልቻልክ መቼ መክፈል ትችላለህ? በአንድ ዓመት፣ በ6 ወር፣ በ3 ወር ኮመንትመንት ገብቶ እንዲሄድ ታደርጉታላችሁ። ግን ታበረታቱታላችሁ። ድክም ያለ ትመስላለህ። በቃ ትንሽ እረፍት አድርግ። እሺ ብርኮ እሺ። ግብር ክፍያውን በየወሩ ያደርጉት፣ በአመት ከፍሎ ቢጫ እና ሲስተሙን ቀይሩላቸው። ነግሬያቸዋለሁ። እኔ ባለፈው በዚህ አንድ ትልቅ ፋክተሪ ከሰር ሲከስር ዘጋው። በቃኛል። ሰራተኞችን አንድ ወር ማስጠንቀቂያ ሰጣቸው። ከሚቀጥለው ሰው ስራ የለም ማለት 30 ሚሊዮን ዶላር ነው የከሰረው። ምቱት እንግዲህ በኢትዮጵያ 30 ሚሊዮን ዶላር ነው የከሰረው። ለመንግስት ደብዳቤ ጻፈው። ከዚህ ውጭ እንደገና የመንግስት 10 ሚሊዮን ደግሞ ወደ አለበት ያልተከፈለ 40 ሚሊዮን በብዙ ጊዜ ለመንግስት ከዚህ ጊዜ ወር ጀምሮ መዝጋቴን እንድታውቁትና የምትፈልጉት እንዲያርጓል ጻፈ። መጡ። መንግስት አየው። ሲያየው ምንድነው በቃ ዕዳ ይሄን ያክል ዕዳ አለብኝ፣ የእናንተም 10 ሚሊዮን ዕዳ አለብኝ፣ የእናንተን 10 ሚሊዮን ዶላር መክፈል አልችልም፣ ዕቃዬን ገምታችሁ አሽጡ፣ የተረፈውን ስጡኝ፣ የእናንተን ዕዳ ከዚህ ክፈሉ አላቸው። የካናዳ መንግስት ግራ ገባው። ቁጭ አሉና ተነጋገሩ ቢሮ ላይ። እንዴት ነው እንደዚህ እና ምን እናርጋለን? የሰራበት ካልኩሌት ተደረገ። ተቋሙ ከተከፈተበት ጀምሮ ዘጋው እስካለበት ድረስ 1.5 ቢሊዮን ዶላር ገቢ ያስገብቷል። በዛ ተቋም ብቻ የሰራተኛ ደሞዝ ታክስ ይከፍላል፣ የመሬት ግብር ይከፍላል፣ የውሃ ይከፍላል፣ የመብራት ይከፍላል። የተለያየ 1.6 ቢሊዮን ዶላር አስገብቷል ለመንግስት። ቀጥታ ካቢኔ የተሰበሰበ ምንድን የምናደርገው? ምን እናድርግ? ይህንን ማዝጋት የለብንም። እኛን የምንጎዳው በዘጋው እናመጣለን። ስለዚህ ይህንን ሰው ገንዘብ ሰጥተነው እንዲቋቋም እናድርገው ተባለ። በኮሚቴ ወስነው 30 ሚሊዮን ዶላር በእጁ ይሄን የከሰርኩት አይደለም። ይሄው 30 ሚሊዮን የከሰርኩት 10 ሚሊዮን የመንግስት ዕዳ አይደለም ያለብህ። አሁን ነፃ ከዚህ በኋላ ደግሞ ለስራ ማቋቋሚያ ገንዘብ ያስፈልጋል አለ። ይሄው 50 ሚሊዮን ዶላር ሰጥተናል አለ በነፃ። ይሄ መግራችሁ ነገር ነገር ትክክለኛ ታሪክ ማናገር። ያ ደግሞ 50 ሚሊዮን ብር የካናዳ መንግስት ለአንተ የሰጠህ ስጦታ ነው። ስራን ቀጥል በሞራል አላመንም ሰውየው። አውቶማቲካሊ ወደ ስራው ተመለሰ። የሰራተኞቹን የኤሌክትራክ ሰራተኞቹን መለሰ። ስራውን ጀመረ። አያችሁ፣ ይሄ ነው። አሁንም እዛ አንድ ባለ ሆቴል ቤት ሲከስራ አየዋለም። አዎ መታታሽግበት ጥራው ሰውየውን ምን ሆነ ነው? አዎ ሰራተኛ ዴበር ጨምሮበት ሊሆን ይችላል። ከስተመሮች ሌላ ደንበኛ ይዞበት ሊሆን ይችላል። ወይ በተለያየ ነገር አማክሩት። በል እንደዚህ አድርግ፣ ይሄ ነው በሉና አማክሩትና ሸኙት። ከቻላችሁ ገንዘብ ድጋፍ ደግፉት። ያ ሰው ሱቁን ቢዘጋ ምንድን ጥቅሙ? እስኪ ንገሩ። ምን እንደሚያወጣ ናቲንግ። አሸገ ላይሰንሱ መለሰ። ሰዋት ግን ያ ሰው እዛ ሰራተኛ ሲቀጥር ወጥ ቤት ሰራተኛ አለው፣ አስተናጋጁ ለሱ ሰራተኛ አስተናጋጅ አለው፣ ዘበኛ አለው፣ ካሸር ቢያንስ 10 ሰው ይዟል። እነዛ 10 ሰዎች ደግሞ ቢያንስ ከስራቸው ሁለት ሰዎች ይኖራቸዋል።
ወይ ልጅ ትዳር ይኖራቸዋል። እንግዲህ 30 ሰው ያስተዳደረ ማለት ነው፣ በዛ ሰው የቤት ብቻ ማለት ነው። የነዛ የ10 ሰራተኞች ወራዊ ታክስ ክፍያ አላቸው፣ በየወሩ ገቢ የሚያስገቡት ለመንግስት። እያንዳንዱ የሰራተኛ ደሞዝ ታክስ ይከፍላል። መንግስት ያን ገንዘብ ነው የሚያጣው። አንድ ያ ቤት በመስራቱ የቤት ታክስ ይከፍላል። ያን መንግስት ያጣል። በአብዛኛው መንግስት ነው የሚከስረው። ሰውየው ምናልባት አዲስ አበባ አልቀናም፣ ሐዋሳ ሄዶ ሊሰራ ይችላል። አንድ ግለሰብ ነው እሱ። በስሩ ግን ያሉ ብዙዎች። ስለዚህ ይሄንን በጣም ወርዳችሁ እንዲያውም ለዚህ ራሱን የቻለ የንግድ ማህበረሰቡን ማቋቋሚያ፣ ማወያያ፣ ማበረታቻ ቢሮ ክፈቱ እና በዚህ መልኩ አፕሮች አድርጓቸው እንጂ አሁን እንደሚኬደው 2-3 የሆኑ ዱላ እየይዙ ወረቀት ይዞ አሽጋል። እንዲህ አይነት ነገር አያስፈልግም በንግድ ዓለም ውስጥ እና ይሄንን በጣም ሊታሰብበት የሚገባ ነው። ብዙ ታሽጓል። አሁን አዲስ የተከፈተው 4 ኪሎ አዲስ የከፈተው ፕላዛ ውስጥ ብዙ ታሽጓል። ስራ አጥ ነው። ስለዚህ ስራ አጥ ነው። ስራ አጥ እናበዛለን። ስራ አጥ ካጣን ደግሞ ዱርዬ እናበዝ። ዱርዬ ከሆነ ደግሞ ማጅራት መቺ ነው። ማጅራት መቺ ከሆነ ደግሞ ሴት ከሆነች ደግሞ ሴተኛ አዳሪ ነው። ስለዚህ በተለያየ ነገር ውስጥ ልጆቻችንን ነው የምናጣውና እዚህ ላይ ለዚህ የሚሆን አንድ ተቋም ራሱ በመንግስት ደረጃ መከፈት መቻል አለበት። ይህን የሚያበረታታ ብቻ ለዚህ ሶሉሽንና መፍትሄ የሚሰጥ ተቋም ብቻ መክፈት አለበት። እዚህ ሀገር እኮ አለ። እዚህ ሀገር ትራፊክ እንኳን ቀጣህ አለ። ትራፊክ ከቀጣህ የትራፊክ የተቀጣህ አልቀበልም ብለህ የምትከስበት ቦታ አለ። ትሄዳለህ። ትራፊኩ በትክክል የቀጣ ሄደህ እንደዚህ ነው ተቀጣው። መብራት ጥሻለሁ፣ ትራፊክ ቀጥቶኛል፣ ግን መብራት የጣስኩበት ምክንያት ሳልነግረው ነው የቀጣኝ። ኦኬ እሺ ብሎ ያሳደምጣል። ከባለቤቴ ጋር ጣልቼ ነበር፣ ወይ በስራ ምክንያት ከስራ ተባረሬ ነበር፣ አሞኝ ነበር፣ ሳልተኛ ነው ከስራ አድሬ ነው የወጣሁት። በቃ ደክሞኝ ስለነበረ አላየሁትም አለ ስትል ያዩታል፣ ቁጭ ብለው ያዩታል እኮ ግን ስተትናምና ላው ልክ ነው። መብራት ጥሻለሁ፣ ግን ስራ አድሬ የመጣሁ ነበር፣ ደክሞኝ ነበር የመጣሁት። ነጋል ደግሞ የትራፊኩን ትኬት ይሰርዙታል ፍርድ ቤት። እዚህ ይሄ ሁሉ ቻንስ አለ እና አንዳንዴ ሰልጠን ያለ ስራ በመስራት ማህበረሰቡን በማያኮርፍበት ሁኔታ በምናክፍበት ሁኔታ ነው መሄድ ያለብንና እዚህ ላይ ለዚህ የሚሆን ተቋም በደንብ መስራት አለበት። በፕሮግራም ደግሞ እኛ መስራት አለብን ብዬ ገምታለሁ። ይሄ ነው። እኔም በሻሸመኔ ከተማ በግብር ምክንያት ፍቃድ መልሻለሁ ማለት ሰዎች። ስለዚህ እንዲህ አይነት ነገሮች እንዴት ነው የሚሰሩት? የውጭ ልምዶችን እንዴት እንውሰድ? ዝም ብሎ ብቻ ስለተበደለ ብቻ መጥቷል። ቁጭ ብሎ አፕሮች ነው የሚያደርገው። ከሱ ጋር መነጋገር ነው ያለበት። ቢቻል ቡና ጋብዞት፣ ሻይ ጋብዞት፣ ቢሮ ጠርቶት እንዲህ አይነት ተቋም ነው የሚያስፈልገው እንጂ ዝም ብለህ ገና ለገና መንግስት ቀጥሮኛል ብለህ የሄድክ የሰው እንትን ሃራስመንት እኮ ነው ይሄ። ሃራሲንግ አደረከኝ ይላል እዚህ ሀገር። እንዲህ ብትለው ሃራስ አድርገኛል ነው የሚለው። ለምን ፖሊስ አትሆንም? እና ይሄ በደንብ በስራ ደረጃ ላይ ቁጭ ብለን እንሰራበት ነው። በእርግጠኝነት ነው መስተዳድሯም ይሄ ነገር እንደሚሰሩበት እርግጠኛ ነኝ። ከንቲባዋ በዚህ ጉዳይ ላይ በጣም ሰንሰቲቭ ነች፣ በጣም ሰንሰቲቭ ነች በዚህ ጉዳይ ላይ። ማህበረሰቡ ምን አይነት ህይወት መኖር እንዳለበት ታውቃለች፣ ጠንቅቃ ታውቃለች። ትኩረቷ ሁሉ ህዝቡ የሚደሰትበትን ነገር ለመስራት ነው። እንዲህ አይነት ነገር እሷ ጋር ቢደርስ በእርግጠኝነት እንትን እንደማትላቃለሁ። ከስር ያሉት ግን ብዙ ችግር ስላለም ጭምር ነው። ህብረተሰቡና መንግስት ራሱ እንዲጣላ ይፈልጋል ፐርፐዝሊ። በተለይ አሁን ምርጫ መጥቷል አይደለም? በዚህ እቺ ጥቅምት ወር በጣም አድርገ ምትመስሎቻ በዚህ አይነት ስራ ይህ ወቅቱ ነው አሁን። እና ስለዚህ የመንግስት አካላቶች ወርዳችሁ ታች እንድታዩ እንፈልጋለን። አሁን ይሄ ትራፊክ ታርጋ ፈተው የሚወስዱት ነገር መቅረት ቀርቷል። አሁን ቀርቷል፣ አይቻልም። አንድ ትራፊክ ሰሌዳ ሲከታተል ጋር ፎቶ አንሳና ላክልኝ፣ ፎቶ አንስታችሁ ቻላኩልና ተለኝ እንዴት አድርገህ ከስራ እንደሚባራ አሳያለሁ። ያደረግነውም አላክሽ እንደዚህ ሰሌዳ ፈቶ ፖሊስ ንገሩልኛ። አሁን እኮ እናንተም እኮ ችግር አለባችሁ እኮ ትፈራላችሁ። እናንተም እኮ ፎቶ አንስተህ ድምፅ ቀርተህ ለመላክ ትፈራላችሁ። እኛ በትልኩልን እኛ ዜጋ በሚዲያ እናወጣዋለን፣ አውጥተን እዚህ እናሰጠዋለን። ስለዚህ ካያችሁ ንገሩልኝ። አስቆመናል ብዙ ነገር። ስለዚህ ብዙ ለውጦች አሉ፣ ግን ብዙ ይቀረናል። የምንሰራው ስላለና
በትንሽ በትልቁ ነገር ወደ ባሻ አኩራፊ ሳንሆን ለውጣችን የምናየውን ጥሩ ጥሩ ነገሮችን እያየን እንሂድ። መጥፎን ብቻ ጥሩ ነገር እያየን እንሂድ ነው የምላቸው። እንግዲህ ጠላቶቻችን በየአቅጣጫው ቋንቋቸውን የቁራ ቋንቋ አድርገን በትነናል። እዚህ ላይ 118ኛ የሰራዊት በዓል በድምቀት ተከብሯል። እንግዲህ ቢሾፍቱ ላይ መግቢያውን አሳይቻቸዋለሁ። ፊልድ ማርሻሉ ትልቅ መልዕክት አስተላልፈዋል። እኛም እንግዲህ የክብር ምስጋና ሰርቲፊኬት ተቀብለናል። በጥረትና በትጋት በመስራት ላይ ላሉ የሚል አንድ ምስክር ወረቀት ለእኔም በፊልድ ማርሻሉ እንግዲህ ተበርክቶልኛል። አመሰግናለሁ። ስላስተባሰባችሁኝ ስላሰባችሁኝ ከልብ ምስጋና አቀርባለሁ። ስለ ሰርቲፊኬቱ ላሳያችሁ ደስ ይለኛል። ይሄ ነው እንግዲህ የተሸለምኩት ሰርቲፊኬት ምስክር ወረቀት ይሄንን ይመስላል። ያው እንግዲህ ጥመላ ቡዳ ይሄ እንግዲህ ያው ይሄ ምስክር ወረቀት ሰጥተውናል። ምስክር ወረቀቱ ዛሬ በ118ኛ ቀን ነው። ምን እንደሚል ዝም ብለን ንገረን ካላችሁ ይኸውና የምስክር ወረቀት ይላል። ለኮር ዳዊት ጌታሁን የክብር አባል ነው የሚለው ሰርቲፊኬቱ። የመከላከያ ሰራዊት የክብር አባላትን አባላችን ካደረግነው ጊዜ ጀምሮ በከፍተኛ የኃላፊነት ስሜትና ታታሪነት ስራውን እየሰሩ መሆኑን እናውቃለን። ቀጣይም ለሀገራችንና ለሰራዊታችን የሚያደርጉትን መልካም ተግባርና ትግል አጠናክረው እንደሚቀጥሉ እምነታችን የጸና ነው። መልካም የስራ ጊዜ እንዲሆኑሎት እየተመኘን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በምናከብረው የ118ኛው የሰራዊት ቀን ላይ ይህ የምስጋና ወረቀት ተበርክቶሎታል እና እዚህ ጋር የማርሻል ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹም ይላል። ምናልባት ስሜ ካልተነበበላችሁ ይኸው እዚህ ጋር ደግሞ ስሜንም ይኸው ይሄ የዚህ ውጤት ባለቤት አሁን ያሉ የዚህ ውጤት ባለቤት እናንተ ናችሁ። ለእኔ ሳይሆን ለእናንተ ነው የተበረከተላችሁ። በጥረት ለሰራችሁ ታግላችሁ ለሰራችሁ ለእናንተ የተበረከተ በረከት ነው። ከኔ ጀርባ ያላችሁት እናንተ ናችሁ የማትታዩ። ስለዚህ ይሄ የኔ ሳይሆን የእናንተ ነው እና አስታውሰውን ስራችን ልፋታችን አውቀው ስላመሰግኑን ከልብ ከልብ እናመሰግናለን። ይሄ ነው እንግዲህ አሁን ሁላችሁም ጎላ ያሻራችሁን አስቀምጡ። ገና ብዙ ይጠበቅብናል። ይሄ ማለት ይሄ ሰርቲፊኬት ማለት አደጋ ነው። ምስጋና አደጋ ነው። ኃላፊነቱ እንደገና ይጫኑብን። ሌላ ኃላፊነትን ያሸክሙን። ጌጥ አይደለም ይሄ። ሌላ አደራ ውስጥ ነው እንደገና የሚቀጡ ነው ያሉት። ሌላ መስራት አለብህ ነው እየተባልክ ያለው። የበለጠ ጠንከር እንድሰራ ነው። ሌላ አደጋ፣ ሌላ ፈተና፣ ሌላ የቤት ስራ ነው እየሰጡ ነው ያሉት እና የበለጠ ጠንከረን ለመስራት አሁንም ሁላችሁም እኔ የምጠረክሩ እናንተ ተጠነክሩ። ስለዚህ ሌላ ኃላፊነት መቀበላችሁን ከዛሬ ጀምሮ እንድታውቁት ሁላችሁም እዚህ ቤተሰቦች የሆናችሁ በሙሉ እዚህ ላይ በደንብ አድርጌ አስረግጬ እነግራችኋለሁ። ሌላ ለመስራት ደግሞ የግድ ነው ተቋማችን መራት አለ። ጎ ቴሌቪዥን ላይ ሁላችሁም ተረባረቡ። የበለጠ እንድንሰራ ሚዲያችን አበረታቱ፣ እኛን አበረታቱ እና ይሄ ነው። እንኳን ደስ አላችሁ ለዚህ እላችኋለሁ። እንግዲህ ሁለተኛ ትልቅ አሰኮርዳይት እግዚአብሔር አምላክ ይጠብቀ የማትበገሩ ሁሌም አንድ አይነት ሰው ቴንክ አመሰግናለሁ። ይሄን ያለውና እንግዲህ ሌላ ሁለተኛኛ ትግል ይጠብቀናል። ሁለተኛው ትግል ያው አርስቱ ላይ ጻፍኩት ነው። በተፈለገው መስዋዕትነት ከፍለን የተፈለገው ዋጋ ከፍለን ኤርትራን ከሻዕቢያ አገዛዝ ነፃ ማውጣት አለብን። በቃ ራሷ ኤርትራን ከሻዕቢያ ነፃ ማውጣት አለብን እኛ። በቃ ይሄ ወሳኝ ትግል አድርገን ነው የምንቀጥለው። አሁን ከዚህ በኋላ ኤርትራን ነፃ ለማውጣት ሻዕቢያን ታግለን መጣን አለብን የሚሆን ትግል መቀጠል አለብን። ይሄ ነው ያለው እና በዚህ ጉዳይ ላይም ሌላ አጀንዳ ይዘን በደንብ በስፋት እናወራበታለን። እንግዲህ የዚህ ውጤት ባለቤት እናንተ ካለ እናንተ እኔ ባዶ ነኝ። ዛሬ እነ ቲጂ ተቋም ድረስ ሄደው ነው ሰራተኞቹን አይተው የለፉበትን የደከሙበትን ተቋም አይተው ነው የመጡት። እነ ቲጂ እነ ዶክተር ብዙዎች በቦታው ላይ ሄደው አይተው ምን አይነት ተቋም ምን አይነት ስራ እንደተሰራ እና ያ ደግሞ የተሰራው በኮርዳይት አይደለም በእናንተ ነው። ስለዚህ አሁንም የበለጠ ቲጂ ብትደውይልኝ ደስ ይለኝ ነበር ጊዜ ቢኖራት። የበለጠ ብዙ ነገር ይጠብቀናል፣ ብዙ ስራ ይጠብቀናል። ስለዚህ እባካችሁን ጎላ ያሻራ አስቀምጡ። ስማችን እንዳትጠቀስ የምትሉ ሰዎች አላችሁ። በተለያየ መንገድ ጎን እየረዳችሁ ያላችሁ ሰዎች አይዊሽ ብጠቅሳችሁ ደስ ይለኛል። ለእያንዳንዳችሁ ደግሞ አይምሰላችሁ። ቲጂን ጠይቋት። እያንዳንዳችሁ ወደ ተቋም ስትሄዱ ራሱን የቻለ ስጦታ አለ። ጎላ ያዘጋጁ።
መጽሐፌን ቁጥር 1 ቁጥር 2ቱን በኔ ፊርማ ተዘጋጅቶ ትወስዳላችሁ። የምስጋና ምስክር ወረቀት ትወስዳላችሁ። አልፎ ደግሞ ገፍታችሁ ሲል ደግሞ የኛ ዲፕሎማት ናችሁ፣ የክብር አባሎቻችን ናችሁ፣ እናንተ አምባሳደሮቻችን ናችሁ እናንተና ጎህ ላይ አሻራችሁን አስቀምጡ። ይሄን እምላችሁ እንግዲህ ይሄንን ሻዕቢያን ነፃ ኤርትራን ከሻዕቢያ ነፃ ማውጣት ጉዳይ ላይ በድንበር ተንሰጣለ። እንግዲህ ታጣቂዎች በተለይ በገፍ እየገቡ ነው ያሉት። እነሱንም እናመሰግናቸዋለን፣ እናበረታታቸዋለን። አሁንም እነሱን አይታችሁ ሌሎች በጫካ ያላችሁ የፕሮግራም ተከታተሉ ወንድሞቻችን ወደ ቀያችሁ ተሰበሰቡ። ደቢ ጎል ማገዝ ፈልጋለሁ። የኔ የምገኘው አረብ ሀገር ነው ከማዳም ቤት። እናም እንዴት ነው አድርጌ መላክ? ደውይልኝ ወይ በቮይስ ሜሴጅ ላኪልኝ። አለበለዚያ አገር ቤት ቤተሰብም ካለ መላክ ትቻለሽ። ቢሮ ነግርሻለሁ የት እንደሆነ ታገኛቸዋለሽ። ይሄ ነው ያለው። ወይም ደውይልኝ እና ታገኛለሽ። ይሄ ነው ያለው። ወዳችኋለሁ። ሰላማችሁ ብዝት ይበልኝ ያልኩኝ እንግዲህ በመከላከያ የክብረ በዓል እንሰናበታለን። ክብር ለኢትዮ ኤርትራ ህዝቦቻችን። አሁንም እንደ ህዝብ ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን። ኮርዬ ለሀገር በጣም ለፍተሃል፣ ይገባል። ቴንክ ዩ ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለፌዴራል ፖሊስ፣ ደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ እና መሰል ተቋሞች በሙሉ አንድ ቁጥር ታደርጉኛላችሁ። በርቱልኝ። አሸንፋችኋል፣ ወጥታችኋል። ለዛሬ 118ኛ ቀን እንኳን አደረሳችሁ ያልኩኝ በዚህ እንግዲህ ይሄን የመከላከያ እንትን ከፍትላችኋለሁ። ይኸውና እዚህ ጋር ህብረ ብሔራዊ ኢትዮጵያዊ ጥምረት በይቻላል መንፈስ ተነስተን በአንድነት የአገር ወዳድነት የተሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት። የአባይ ጉዳይ መልስ አግኝቷል፣ መቻላችንን በዓለም ታይቷል። ሌላው ቁጭት ይቀረናል፣ የባህር በር ይለናል። የአባይ ጉዳይ መልስ አግኝቷል፣ መቻላችንን በዓለም ታይቷል። ሌላው ቁጭት ይቀረናል፣ የባህር በር ይለናል። ህብረ ብሔራዊ ኢትዮጵያዊ ጥምረት በይቻላል መንፈስ ተነስተን በአንድነት የአገር ወዳድነት የተሜላ ውጤት ለድል አብቅቶናል